ሉትራን ያላችሁ ጥላቻ በጣም እየገፋፋን ነው። ትምህርቷ እንዲወጣ አትፈልጉም። ለምን? ትምህርቷ ወጣ ማለት የእናንተ ራቁትነት ይገለጣል። ራቁት የሆነ ትምህርታችሁ ይወጣል። የእኛ ትምህርት ተገለጠ ማለት የእናንተን ራቁትነት፣ ራቁቱን የቀረ ቴዎሎጂ ይገልጠዋል። ባዶ የሆነ ቴዎሎጂ ማለት። ከዛ በኋላ ከኦርቶዶክስ ጋር መሟገት፣ ከኦርቶዶክስ ጋር ዲቤት ማድረግ በጥምቀት በጌታ እራት የማይቻል ኢምፖሲብል ይሆናል። የማይቻል ያ ነው። በቃ እንትን ያላችሁ ያንጨረጨራችሁ፣ ይሄ ሁሉ እንደዚህ ያዙ ይልቀቁኝ ያላችሁት ለዛ ነው። ለመናገር ራሱ ማንዴት ሰው የሚኖረው የኔ ሲኒየር ሲሆን ነው። ሲኒየር ሲሆን ነው። በፕሮቴስታንት ውስጥ የኔ ሲኒየር የሆነ ሰው ማንዴት አለው። ከኔ ኋላ የመጡ ወደ ፕሮቴስታንቱ ዓለም ማንዴት የላችሁም። ማንዴት የላችሁም። የዛሬ 5 ዓመት 10 ዓመት የዛሬ 20 ዓመት የዛሬ 15 ዓመት የመጣችሁ ከ30 ዓመት በታች የሆነ ማንዴት የለውም። እኔን ለመናገር እንትን ለማለት ሲኒየር አክብሩ። መጀመሪያ የእኔ ሲኒየር ነው እኔን መናገር የሚችለው። ወደ ላይ ውሃ ወደ ላይ እንትን አትልም። ውሃ ወደ ላይ ሳይሆን ወደ ታች ነው የምትፈሰው። ወደ ላይ መፍሰስ አቁሙ። ታላቅ ታናሽን ይኮረኩማል እንጂ ታናሽ ታላቅን አይኮረኩም። ወደ ላይ ተንጠራርቼ ልኮርኩም አትበሉ። ያለፍንበትን የከፈልነውን ዋጋ አታውቁትም። በክርስትና ለእኛ ክርስትና ልክ ላይፍ ቤድ ኦፍ ሮዝ እንደሚሉት እንደዛ አልነበርም። ለእኛ ብዙ ዋጋ ከፍለናል። አሁን መታችሁ ደርሶ በጣም በቃ ለፕሮቴስታንቱ በጣም ተቆርቋሪ፣ በጣም አሳቢ አታስመስሉ። የሆነ ትንሽ ስደትና የሆነ መከራ ቢገጥማችሁ የምትክዱ ናቸው አብዛኞቻችሁ። ግቡና ጥፋታችንን ንገሩን። በተለይ የፈለግኳችሁ ወንድሞች ማለት ነው። ምክንያቱም ኤክስፔክት አላደርግም። ለምንድን ነው እናንተ ለይቼ የፈለግኩት? ሳሚ ኤክስፔክት አላደርግም፣ ዳኒ ኤክስፔክት አላደርገውም። ሌላውን ላናግረውም አልፈልጋቸው አሉ። እነሱን ልጠራቸውም አልፈልግም፣ ላናግራቸውም አልፈልግም። ግን ሳሚ ኤክስፔክት አላደርገውም። ምክንያቱም በሰላም ነበር የነበር ነው። እሱ ቤት እኮ ከትናንት ወዲያ ነው ምናምን በሰላም ነው ስናወራ የነበረው። ምን አጠፋው? እስኪ ምን አጠፋን? ሉትራኖች ምንድን ያጠፋ ነው? ከዛ በኋላ ያለ ምክንያት ዴቭ፣ በነገራችን ላይ የገባሁት አንተን አክብሬ ነው የገባሁት። አንደኛ ነገር፣ ሁለተኛ ነገር ደግሞ ሀና እዚቹ እየሰማሁኝ በጣም ላፊ ነገሮችን አንተም በጣም ሆት ሆነሃል። እኔ ቅድምም ልገባ ነበረ፣ ግን በጣም ሆት ሆነክ ስለሆነ እንደዚህ ሆነክ ማውራት ጥሩ አይደለም። ስላለሽ ነው ስምሽን አይቼ ነው የተናገርኩት። የለሽም ብዬ አይደለም። እንዳለሽ ይታያል። ስላለሽ ቤት ከፍተሽ ነበር ነው ያልኩት። ሌላ ያልኩት ነገር አለ? አሁን የእናንተን አይደለም የምፈልገው። ሁለታችሁም አንድ ጊዜ የሚዩት አድርጉልኝ። የምፈልገው ቤቲና። አዎ ሀቶኛለሁ። ሀት የሆንኩበት ምክንያት ልንገርሽ። ሀት የሆንኩበት ምክንያት ለምንድን ነው? ቆይ ልንገርሽ ቤቲና፣ ሀት የሆንኩበት ምክንያት ለምንድን ነው? ያለ ምንም ጥፋት ነው ቤት የተከፈተብን። ምንም አላጠፋንም። ምንም ዜሮ። ምንም የተናገርነው ነገር የለም። ምንም ያደረግነው ነገር የለም። ከረንትሊ ማለት ነው። ለዛ ነው ሀት የሆንኩት። ያለ ምክንያት ይሄ ጥላቻ ነው የሚያሳየው የሚለውን ነው ያየሁት። እና ንገሪኝ፣ ለምን በእኛ ላይ በመጀመሪያ ቤት ከፍተሻል ወይ? እንደገና ምንድን ነው ጥፋታችን? ከረንትሊ ያጠፋነው ጥፋት ምንድን ነው የሚለውን አብራሪልኝ። እሺ፣ በመጀመሪያ ሀና ቤት ከፍታችኋል፣ እኛ ላይ ቤት ከፍተው ሲናገሩ ነበር ያልሽው። ሉትራን ብዬ ነው ቤት የከፈትኩት
የዳዊትን ወይስ የአንቺን ስም ይዤ ነው ቤት የከፈትኩት ወይስ ምን ብዬ ቤት ስከፍት ነው ያየሽው? ኦፍኮርስ ቤት ከፍቻለሁ፣ እሱን አልክድም። ምንም ማንም መልስ ልናገር። ሳሚ ከወረደ በኋላ ቤት ክፈች ብያታለሁ ብሏል። ቅድም ሲያወራ ሰምቻለሁ። የነበረው አኬ ቤት የነበረው ነበር ስታወራ የነበራችሁት። እንዴት ሚት ያደርጉኛል፣ እንዴት እንደዚህ ይላሉ፣ ከእነሱ ጋር ተባብረው አብረው ጉሩፕ ስትሉ አልነበረም? እኔ ዩቲዩብ ላይ አጥቻው ነው፣ ሪካርድ አላደረኩም። ዩቲዩብ ላይ ደግሞ ብዙ ሰው አልነበረም። በእርግጥ ከ50 ሰው በላይ አልነበረም። ለዛ ነው እንጂ ለምን ከፈትሽ? የመክፈትሽ ምክንያት ምን ነበረ? ተናገሪ። እሱ ምን አገባሽ አንቺ? እንዲ ለምን ከፈትሽ ነው? አንቺን አማክሬ እንዲ ቤቱን ከፍተው ታይ እንጂ ሀና፣ በእናትሽ ታይ። የማይሆን ነገር አትናገሪ ያልኩሽ። እሱ ከፈለሽ 24 ሰዓት ክፈች። እኔ ያልኩ ያለሁት ሳሚ ከወረደ በኋላ ነው ቤት የከፈትሽው። በአኬ ቤት በነበረው ጉዳይ ነበር ስታወሩ የነበረ አይደል? እንግዲህ ህዝብ አለ የሚሰማ፣ ኮመንት ላይ ጻፉ። ግዴታ አለብሽም የመናገር። አሁን ከደብ ጋር ጨርሽ። ቆይ ሀኒቾ አንቺ ሚዩት አድርጊና ምንም አትናገሪ ከዚህ በኋላ። እኔ ከቤቲና ጋር ማውራት ፈልጋለሁ። ቤቲና ከኔ ጋር ብቻ አውሪ። እሺ ዴቭ፣ ከዚህ በላይ አንደኛ ከሷ ጋር እንትን አትበይ። አሁን ከኔ ጋር ብቻ ተነጋገሪ እና ለእኔ አስረጅኝ። እኔ ፊት ለፊት ነው ሀሳቤ የምናገረው ታውቃለህ። ባለፈውም ተናግሬያለሁ። ዳዊት በዚህ ነገር ተቀይሜያለሁ ብዬ እናገራለሁ። ችግር የለብኝም እኔ የመናገር ማለት ነው። እንትን የምለው ነገር የለም። እሺ ስለ ቤት ከፍተሻል ወይ ላልከኝ፣ አዎ ከፍቻለሁ፣ ቤት ከፍቻለሁ። በጣም ያ እውነት ነው። ቦታ ነው የሚሻለው፣ ግን አንዴ ስለገባው ነገር ብቻ ልውጣ። እውነት ነው ቤት ከፍቻለሁ። የከፈትኩት በአንተም በአኪም በጣም አዝኛለሁ። ለኦግስበርግም ትናንት ኮሜንት ላይ እየጻፍኩ ነበር። ሜቢ አይቶት ይሆን አላውቅም። አዝኝባቸዋለሁ ብያለሁ። በአንተም በአኪም። ምክንያቱ ጥሩ ነው እነግርሃለሁ። እና እንትን ያልኩት ደግሞ ቤት የከፈትኩት ደግሞ የቀሲስን እንደውም ቶፒክ ራሱ ያደረኩት ቀሲስ አዝነንቦታል ሁላ ብዬ ነው። ፎቶ ላድርጌ ነበር መጀመሪያ የቀሲስን ፎቶ ነበር እንደውም ያደረኩት። አይተህ ከሆነ ወይም ዩቲዩብ ላይ አይተህ ከሆነ ምክንያቱም በጣም በቀሲስ አዝኝበታለሁ። ቀሲስ ራሱ በውስጥ ጽፎልኛል። ለምን ሪስፔክት እንደራረጋለን ከቀሲስ ጋር ማለት ነው። እኛ ቤት ብዙ ጊዜም ይመጣሉ። በጣም ማከብረዋለሁ። የፈለገ የኔ መሪ ባይሆንም የሃይማኖት አባት ነው። ትልቅ ሰው ነው፣ በእድሜም አባት ነው። ስለዚህ ሪስፔክት አደርገዋለሁ። ትላንት ግን ቅር ስላለኝ ኢቭን ከቀሲስ ጋር ራሱ ውስጥ ሁላ አውርተናል። ቤቱም የከፈትኩት ቀሲስ በተናገሩት ባየሁት ቪዲዮ ቅር ብሎናል ብዙዎቻችን ማለት ነው። ምክንያቱም እንደዚህ አይነት ንግግር መልካም ስላልሆነ ያው ታውቃላችሁ። ቪዲዮ ተቆረጠም አልተቆረጠም በሰማነው ነገር አዝነናል። በጣም ስላዘንኩኝ ቤት ከፍቼ እንደውም ልከፍት ራሱ አላሰብኩም ነበር እውነት ለመናገር። ለምን ኦልሬዲ ጠዋት አስቼ በእኛ ጠዋት ማለት ነው አስቼ ከፍቶ ስለ እንትን ስላለ ስላወራ ምናምን እኔ እውነት ለመናገር ሉትራን ላይ ቤት የከፈተ ሰው አላየሁም። ሁሉም በቀሲስ ንግግር በቪዲዮ ሁሉም ሰው አዝኗል። አብዛኛው ሰው አዝኗል በሱ ንግግር ህጻናት ላይ በዛ እኔ ያየሁት ማለት ነው። ቤቱ የከፈተ በሉትራን ላይ አላየሁም። ሳሚ የከፈተው በእኛ ላይ ነው። ሉትራን የማይወክሉ ሉትራን ብሎ በእኛ ላይ ነው የከፈተው። ርዕሱ ራሱ ስለኛ ነው። እሱን ተይው፣ ከሳሚ ጋር እነጋገርበታለሁ። እኔ ግን አሁን ከአንቺ ጋር መነጋገር የምፈልገው በአንተ በአኪና በሀና ነው ያልሽው፣ በሶስት እና በኦግስበርግ አለ አዝኜባችኋለሁ ብለሻል አይደለ? ምንድን ነው ያደረግነው? እስኪ ያደረግነውን ይሄ አድርጋችኋል ብለሽ ንገሪኝ በጌታ። እሺ እኮ ያወራው ነው እና ይሄ ነው የመጀመሪያው እንትን ጥያቄ ነው። ቤት ከፍታችኋል ነው ያልከው። የከፈትኩት ቀሲስ ላይ ነው። ቀሲስ ላይ በተናገሩት በዛቸው አዝን ነበር የከፈትኩት። እንደውም በቃ ፎቶን ላጥፍተን የእሱን ቶፒክ አድርገን አወራን። ፋይናሊ ሀሳብ ሰጠን እንትናለን። በአንተና በእነ አኪ ደግሞ ያዘ ነው። ትላንት አኪ ከፍቶ እነ ቀሲስ እነ አኪ ቤት ነበሩ። ቀሲስም ሳሚም ዳኒም ገብቶ ነበር። ያው ይህን ነገር ሊጠይቁ ማለት ነው፣ ስለ ቪዲዮ ሊያወሩ በገቡበት አይ ቲንክ አንተም ነበርክ መሰለኝ ገስት ላይ። አዎ ነበርክና ሳሚን ጭራሽ በቃ ሊያስወራው እንትን አልነበረም። በሚያወራው ነገር ሚቱ ያደረጉት ነበር ሳሚን ማለት ነው። በጣም አዘንኩ። ሚቱ ሲያደረጉት ከታች
የጴንጤ እህት ወንድሞች ሚዩት ሲደረጉ ነበር። በዛም በጣም አዘንኩ። በአንተ ደግሞ ስፔሲፊክ በአኪ በዛን ያዘንኩት አሁን ባልኩ ማለት ነው። አዝኝበታል ያልኩህ እንዳይናገር ሀሳቡን በደንብ አድርጎ ረጅም ሰዓት ነበር እነ ቀሲስ ሀሳባቸውን ሲያስረዱ የነበሩት። ሳሚ ግን ሀሳቡ እንዳይናገር በጣም ሲታፈን ነበረ። ያ ነገር አስከፍቶኛል። ተናግሬያለሁ በግልጽ ትናንት እኔ ቤት ራሱ በዴቭ በአኪና ኦግስበርግም አዝኛለሁ ዛሬ ብያለሁ። እዛው ማለት መዋሻው ነገር የለም። በአንተ ደግሞ በምንድን ነው ያዘንሽው ካልከኝ ቪዲዮውን እያሰሙ ነበረ። ሲያሰሙ ምን አልክ? እኔ ቀሲስ በእርሶ ያዘንኩት አልክ። ምናልባት ተሳስቼ ከሆነ ታርመኛለህ። በእርሶ ያዘንኩት በህፃናቶቹ ላይ በተናገርከው ነው፣ በሌላ አይደለም። በልጆቹ ላይ በተናገርከው ነገር ግን አዝኛለሁ አልከው ቀሲስን። ከዛ በጣም ተሰማኝ። ዴቭ እንዴት እንደዚህ ይላል? ግዴታ ሉትራኖች በጣም መልካም ጸባይ አላቸው፣ በጣም ጥሩ ልጆች ናቸው፣ አይጮሁም ምናምን ስለተባለ እኔ አልተነካውም፣ ሉትራን አልተነካም። በቃ አንተ የተሰማክ እኔ የተረዳሁት ማለት የተሰማክ ህጻናቶቹ ላይ ብቻ በተናገረው እኔ ያዘንኩት ሌላው ምንም እንዳልመሰለክ ነገር ነው እኔ የተረዳሁት ስሰማ አንተ ካልከው ማለት ነው። ያ ነገር አስከፍቶኛል። ለምን እንደዚህ ያለ ዴቭ ምን ማለት ነው? ሙሉ ወንጌል ተነካችሁ ማለት ቤተሰቦቻችን ናቸው። አንተም ስትል ሰምቻለሁ። ሙሉ ወንጌል ተነካችሁ ማለት መካነ ኢየሱስ ተነካች ማለት አይደል እንዴ? ቃሌው ተነካች ማለት ባለፈው እናንተ ኤምኬሲ ላይ ማይሆን ነገር ሲወራ ሪፖስት እያደረጋችኋል ነበር። ቪዲዮም ስትሰሩ ምናምን ፖስትም ስታደረጉ አይቻለሁ። ለምን አካል ናቸው ብላችሁ ስለምታስቡ ወንድም ነን ብለን ስለምናስብ አይደለ? ስለዚህ ይህ ነገር ብቻ ህጻናቶቹ ላይ የተናገርከው ነገር አስከፍቶኛል ስትል ሌላው ነገር እንዴት እኔ የጠበቅኩት ኤክስፔክት ያደረግኩት ከአንተ ቀሲስ እንዲህ ፕሮቴስታንቶች ላይ የተናገርከው ነገር ልክ አይደለም ብለህ አጠቃላይ ሀሳቡን እንድትተች እኔ የጠበቅኩት ማለት ነው። ህጻናቶቹንም ጉዳይ ሌሎቹንም ጉዳይ ተችተ ከዛ በኋላ ግን ቀሲስ ደግሞ ራሳቸውን ያው ዲፌንድ ያደርጋሉ። አይ እንደዚህ ነው እንደዚህ ነው። ጠዋት አስቼ ቤትም ድጋሚ ራሳቸውን ዲፌንድ አድርገው መልሰዋል። ልክ እንደዛ ቀሲስ ራሳቸውን ዲፌንድ ያደርጋሉ። አንተ ግን ከአንተ የጠበቅኩት እንደ ወንድም ከአንተ የጠበቅኩት የሙሉ ወንጌል መነካት የአንተ መነካት ነው። ዛሬ አንተ አልተነካውም፣ ሉትራን ጨዋ ናቸው ምናም ተብሎ ፖለቲካ ሲሰራ እኔ አልተነካውም ብለህ ዝም ማለት እና የህፃናቶቹ ኬዝ ብቻ እንደተሰማ ካርገ ስታወራ ተሰምቶኛል። ለምን እንደዛ ስላልጠበኩ በቃ በዚህ ቅር ብሎኛል። በአኪ ደግሞ ቅድም እንዳልኩ ሚዩት ሲደረጉ እነ ሳሚ እነ ዳኒ ሲታፈኑ ስለነበር በጣም አዝኜ ለዛም ነው ቤት የከፈትኩት። ይሄ ነው እኔ የተሰማኝ ነገር ማለት ነው። ጨርሻለሁ። አንድ ላይ ጨርሹና በኦግስበርግም ያዘንሽበትን በሃኒቾም ያዘንሽበት አራታችን አለ ጥራሽን የእነሱንም ጨርሹና መልስ እንሰጥበታለን። የኦግስበርግን ሚዩት እየተደረጉ ነበረ እና ጽፈውልኝ ነው። ኦግስበርግ በጣም ሚዩት እያደረገን ነው ስንጽፍ ሲሉ ለምን ያደርጋል ኦግስበርግ ያው ወንድምቶቹን ለምን ሚዩት ያደርጋል በማለት በሱ በዛ ነው ያዘንኩት። ሌላ ነገር ሲናገር አልሰማውም። ኦግስበርግን እውነት ለመናገር ትላንትም ያልኩት ይሄን ነው። ሚዩት ለምን ይደረጋሉ ብዬ በኦግስበርግ ያዘንኩት ይሄን ነው። ሌላ የሃናን አላነሳውም፣ የሃናን ስም። ስለዚህ ያዘንሽው በአኪ በእኔና በኦግስበርግ ነው አይደለ? በእናንተ። ኦኬ ኤርሚ ኦግስበርግ እዚሁ ስላለ የእሱን ጉዳይ እሱ መልስ ይሰጥበታል። አኪ ካለ ጋብዙት፣ እሱ ደግሞ ለራሱ መልስ ይሰጥ። ይቅርታ ዴቭ፣ በጣም ይቅርታ፣ ከዚህ በላይ መቆየት አልችልም። እኔ በጣም ነው የሚያስጠላው። ከታች በቃ ቤተሰቦቻቸው በጣም ነው የሚናገሩት እና ይሰለቻል። አምሶሪ በጣም እኔ ቤት አለኝ ወደዛ በናት ቆይ አንዴ ለምን ወጣች? ቤቲ ተመለሽ። የት አባቷ ነው? ደውላት እንዴ። ኮመንቱን አላየሁትም እኔ። ኮመንት ላይ አትሳደቡ ወገን፣ ሰዎች ታች ያላችሁ ሞዴሬተሮች፣ ማንም ሰው እንዲሰደብ አንፈልግም። ማንም ቢታና ተመለሽ። ከኛ መልስ ሳሰሚ የታለች? የለችም። ስድብ ነበር እንዴታች? ማንም እንዲሰደብ አንፈልግም። እባካችሁ ሞዴሬተሮች ይህን ማኔጅ አድርጉ። ማንም ሰው የሚሳደብ ከሆነ ሚዩት አድርጉ። ማንም ሰው እንዲሰደብ አንፈልግም።
ቢታንያ የት ያለሽ? ቢታንያ እና የተመለሽ ታለች ስድብ ነበረ ታች የተወሰነ ኦኬ፣ ብትገባ ቆንጆ ነው። አሁን ያለ ምክንያት ነው ያዘነችው። አሁን የኔን ጉዳይ ያነሳችው ያለ ምክንያት ነው። ምክንያቱም ጥያቄዎቼን ሳቀርብ አልሰማችም ማለት ነው። ጥያቄዎቼን ሳቀርብ የህፃናት ጉዳይ ብቻ አይደለም ያቀረብኩት፣ 3 ጥያቄ ነው ያቀረብኩት። ከሁሉ በላይ ግን በጣም እንትን ያደረገኝ ብዬ ነው የህፃናት ላይ ያተኮርኩበት። ይሄ ደግሞ የህፃናት ጉዳይ የልጆች ጉዳይ ደግሞ ሴንሲቲቭ ስለሆነ ማለት ነው፣ ሴንሲቲቭ ኢሹ ስለሆነ እንጂ 3 ጥያቄ የህፃናት ጉዳይ አንስቻለሁ። ይሄ ይጠፋሉ የሚለው ምንድን ነው የሚለውን አንስቻለሁ። እንደገና ደግሞ ከእናንተ ሙስሊሞች ይሻሉኛል የሚለውን 3 ነጥብ ነው ያነሳሁት፣ 3 ጥያቄ ነው ያነሳሁት። አሁን ይህንን ሁሉ አልሰማችሁም፣ እንትን አላለችውም ማለት ነው። የልጆቹ ምንድን ነው ያድርጉት? በጣም እንትን ያደረገኝ ነው ያልኩት። በጣም ኮንሰርን ያደረገኝ ሴንሲቲቭ የሆነ ኢሹ ለምን ተነሳ? ልጆች ምን ያውቃሉ? ሙሉ ወንጌል ምንድን ነው? ጴንጤቆስጤ ምን እንደሆነ፣ ሉተራን ምን እንደሆነ፣ ኦርቶዶክስ ምን እንደሆነ፣ ልዩነቱ ምን እንደሆነ ምንም የሚያውቁት ነገር የለም። እና ልጆች እዚህ ቦታ ላይ ለምን ኢንቮልቭ ተደረጉ? ይሄ በጣም ሴንሲቲቭ ኢሹ ነው እና ለምን ገባ የሚለውን በጣም አድምቄበት ተናግሬያለሁ። ግን ጥያቄዎቼ 3 ነበሩ። የልጆች ጉዳይ፣ ይጠፋሉ የሚለው ጉዳይ እና ከሙስሊሞች ይሻሉኛል የሚለው ጉዳይ ምንድን ነው ብዬ ማብራሪያ የጠየቁበት ማለት ነው። ያንን አላሰማችሁም ወይም አላዳመጠችሁም ማለት ነው። ቢታንያ የልጆቹ ጉዳይ በጣም ኮንሰርን የሚያደርገኝ ብዬ ነው ያሰመርኩበት፣ ሴንሲቲቭ ኢሹ ነው ብዬ። ቪዲዮ ካለ ቪዲዮ ላይ እኮ ምናልባት ዩቱብ ላይ ከወጣ መስማት ትችላለች። ቢታንያ 3 ጥያቄ ነው ያነሳሁት፣ 3 ጥያቄ ነው ለቀሲስ ያነሳሁት። የልጆቹ ላይ ጉዳይ ግን በጣም እንትን ብዬበታለሁ። በጣም ኮንሰርን አድርገውኛል የልጆቹ ጉዳይ። የልጆች ጉዳይ በጣም ሴንሲቲቭ ስለሆነ ማለት ነው፣ ልጆች እዚህ ውስጥ ኢንቮልቭ መደረግ ስለሌለባቸው እዛ ላይ አጥብቄ እንትን ብዬበታለሁ እንጂ ጥያቄ ግን ያቀረብኩት 3 ነጥብ ላይ ነው። ጴንጤኮስታሉ እንትን ምንም የማይገደ ይህንን ብዙ ጊዜ ደጋግሜ ተናግሬያለሁ። እኔ ነኝ አሁን ከቤተሰቤ ሉትራን መካነ ኢየሱስ እንጂ ሌላው ቤተሰቤ እንደዛ አይደለም። ኦርቶዶክሶች አሉ፣ ጴንጤዎች አሉ በቤተሰቦቻችን። ተናግሬያለሁ። እናቴ የሙሉ ወንጌል ኃላፊ ነች፣ መሪ ነች፣ ከመሪዎች አንዷ ነች፣ በመሪነት ደረጃ ያለች ነች። ጴንጤቆስጤ በቤቴ እንደሌለ፣ ኦርቶዶክስ በቤቴ እንደሌለ እንደዛ መታሰብ የለበትም። ሉትራንም አለ በቤታችን፣ ጴንጤቆስታልም አለ፣ ኦርቶዶክስም አለ። ካቶሊክ ነው አይ ቲንክ የሌለው በቤተሰባችን መሰለኝ። ኦርቶዶክስ አለ፣ ጴንጤቆስታል አለ፣ ሉትራን አለ በቤታችን። ስለዚህ ልክ የማይገደኝ ተደርጎ የሚታሰበው ነገር ኔጌቲቭ ነው፣ ትክክል አይደለም። ጥቁር ጥላሸት መቀባት ነው። ያ ማለት የእናትህ ጉዳይ ራሱ አይገድህም እንደማለት ነው። እኔ ታች አሁን ሳወራ ታች ኮመንት ምናምን አላነብም። እንግዲህ ፎከሴ እንዳይሰረቅ እሷ ላይ ነበር እያተኮርኩ ሳወራ የነበረው። ስድብ እንደነበረ ከታች አላወኩም። ሞዴሬተሮች ናቸው ይህንን ማኔጅ ማድረግ የሚገባቸው ማለት ነው። እና ቢታንያ ካለሽ ግቢ፣ እንጨርሰው፣ እንነጋገር። ሌሎችም ካላችሁ ቤት የከፈታችሁብን፣ በተለይ ቤት የከፈታችሁብን በሉትራን ላይ ቤት የከፈታችሁብን ዊዛውት ኤኒ ሪዝን ነው የከፈታችሁብን። ምንም አላጠፋን፣ ምንም ያለምንም ጥፋት ነው የከፈታችሁብን፣ የወረዳችሁብን። ስለዚህ እናንተ ግቡ፣ መልስ ስጡ። በእኛ ላይ ቤት የከፈታችሁ ሉትራኖች ብላችሁ ባጃጅ ማትሞሉ ብላችሁ የተለያየ ነገር የተናገራችሁን በሙሉ ለምንድን ነው? ያለ ምክንያት ነው የምትናገሩን? ያለ ምክንያት ነው የምትሰድቡን? ይሄ ጥላቻ ነው የሚያሳየን ብለናል። ይሄ ለእኛ ያላችሁን ጥላቻ ብቻ ነው የሚያሳየው። በምክንያት በሪዝን ብትናገሩ ቤት ብከፍቱብን ኢስ ኦኬ፣ ሪዝን አላችሁ። ያለ ሪዝን ምንም አላጠፋንም። ምንም ጌታ ምስክሬ፣ ምንም ያጠፋነው ነገር የለም። ምንም ቤት የከፈታችሁብን ግቡ፣ መልስ ስጡ። ቢታንያ ካለች ተመለሽ፣ ግቢ። ሳሚ ግባ። ዳኒ ገብተ ነበር፣ አይቼ ነበር። ግባ። ዳኒ ቤት አልከፈተም፣ ግን ሳሚ ጋር ነበረ። አይ ቲንክ አልከፈተም አይደለ ዳኒ? ዶክተር ዳኒ እስከዛ እኔ ላውራ ዴቫ። ያ ሰላም ብያለው። ኤርሚ ቅዱስ ጀስት እስኪ ያንተንም እንትን በለ። አንተ ሚዩት በማድረግ ነው ያዘነችብ።
ሰላም ልበላችሁ። በመጀመሪያ ሁላችሁ ነው የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ሰላም ብያለሁ ሁላችሁንም። ዴቫ፣ ሀኒቾ፣ ጀስት፣ ቅዱሴ ታችም ያላችሁ ሰላም ብያለሁ። እንግዲህ የኔ ሚውት አርጋል ነው የተባለው። ኢንቦክስም የደረሰኝ አለ ከስድብ ጋርም ኢንቦክስም ያደረሱኝ አሉ። እንግዲህ አንደኛው ሚውት ያረኳችሁ አላችሁ፣ ብሎክም ያረኩት አለ። ያ ደግሞ ከምን አንጻር ነው? ቤቱ እንዳይረበሽ ነገሩም እንዳይጦዝ ከማሰብ አንጻር። ስለዚህ ፔንቴኮስታሉን ብቻ ሚውት ሳረግ አልነበረም። ኦርቶዶክስ ሆኖ ሚውት አርገህናል ሲሉ የነበሩም አሉ። ራሳቸው ይናገራሉ። ያው መናገር ከፈለኩ ሁለቱንም ስድብ ሲናገር የነበረውን ነገር ሊያጋግል የገባውን ሁሉንም ሚውት ሳረግ ነበር። እንግዲህ እኔ እስከነበርኩበት ወጣ ገባ እያልኩም ቢሆን ስለዚህ ምንም ሳይድ ይዤ አይደለም። ሲቀጥል እንግዲህ ቤቲም ታገኛለች፣ በደንብ ነው የምታገኝ። በአካልም እንተዋወቃለን። ሌላ ኢንቴንሽን ይኖረዋል ብላ እንደማትጠብቅ እርግጠኛ ነኝ። ከሌሎቻችሁም ጋር በደንብ በአካል የምታውቁን አላችሁ። እንደዚህ አይነት ነገር ታስባላችሁ ማለት ለእኔ ከባድ ነው። ሌላ ኢንቴንሽን አይደለም። ቤቱን የከፈትንበት ዓላማ መጀመሪያ እኛ የተሳሳትንበትን ከቤተክርስቲያኒቱ አስተምሮ ውጭ ያስተማርነውን እንዲያሳዩን ነው ሰዎችን እየጋበዝን የነበረው። ቀሲስ ድንገት ገቡ፣ መናገር ፈልጋለሁ ብለው ገቡ። ከዛ ያው የነበረውን ሁላችሁም ታውቃላችሁ። ያን የተፈጠረው እኛ ኦን ፐርፐስ ቤት ከፍተን አይደለም፣ አንድም ስናስመታ አልነበረም። ኦን ፐርፐስ ሚውት ስናረጋቸው አልነበረም። ነገሩ እንዳይጦዝ ሁሉም ፍሪሊ እንዲያወራ ነው። በቃ ሁሌም ቤታችን ክፍት የሚሆነው ከዛ አንጻር ነው፣ ባላንስ ለማድረግ እየተሞከረ ነው። ስለዚህ ሚውት ስትደረጉ የነበረው ብሎክም የተደረጋችሁ ማይሆን ነገር ስትጽፉ እኛ ነገሩን ቶሎ ለመቋጨት ወይም በጣም እንዳይጦዝ ነገሩን ለማርገብ ስንሞክር የማይሆን ኮመንት ስትጽፉ ኢንቦክስም እንደዛው ስትጽፉ ለነበራችሁ ነው። እና ሳይድ መያዝ አይደለም፣ በሁለቱም ሳይድ ሚውት ሲደረግ ነበር። ትናንት ብሎክም ሲደረግ ነበር። ኦርቶዶክስም ሆነው ሲደረጉ ኢንቦክስ የመጡ አሉ፣ አድርገህናል ብለው ሲሳደቡም የነበሩ አሉ። ምንም ለፔንቴኮስታሉ የሆነ እነሱን ለመጉዳት ከዛ ደግሞ ኦርቶዶክሱን ለመጥቀም ምንም ያደረኩት ነገር የለም። እንደዛ ፊል አድርገሽ ከሆነ ቤትሻ በጣም በጣም ይቅርታ፣ በጣም በጣም ይቅርታ። ግን ያው ያ ነው ኬዙ ለማለት ነው እንጂ የተለየ ምንም የተደረገ ነገር የለም። በግልም እጠይቅሻለሁ፣ ይቅርታ፣ ችግር የለው። ይሄ ነው ዴቫ። መልካም። ሞዴሬተር እኮ የሚሰጠው ማኔጅ እንዲያደርግ ነው። አንድ ሰው ሞዴሬተር ሲሰጠው እኮ የሚሳደቡ እንትን የሚሉትን ሚዩት እንዲያደርግ፣ በጣም ካስቸገረ ደግሞ ብሎክም እንዲያደርግ ነው የሚሰጠው ሞዴሬተር። እና የሞዴሬተር አንዱ ስራው ነው ነገሮችን ቤቶቹ በሰላም ስሙዝሊ እንዲጓዙ የማድረግ ማለት ነው። እና አይዶኖ ለምን እንደ ጥፋት ይሄ ራሱ እንደተወሰደ አይገባኝም። ሌላው ቢታንያ ሪከርዱ ካለ ዩቱብ ላይ አዳምጪ። የጠየቁት ጥያቄ 3 ጥያቄ ነው። የልጆች ጉዳይ በስንት ዓመት ውስጥ ነው ይጠፋሉ የተባለው ጉዳይና ከሙስሊም ለይቼ አላያቸውም የሚል 3 ጥያቄ ነው ያቀረብኩት። ግን ኮንሰርን ያደረገኝ ብዬ ነው ያቀረብኩት። የልጆች ጉዳይ ላይ በጣም እንትን ያልኩት ማለት ነው። ለምን የልጆች ጉዳይ ብቻ ኮንሰርን አደረገ አይባልም። በቃ እኔ በጣም ኮንሰርን ያደረገኝ ልጆች ኢንቮልቭ እዚህ ላይ መደረግ የለባቸውም የሚለው ነው። ያንን ነው ማብራሪያ በጣም የፈለግኩበት ማለት ነው እንጂ 3 ጥያቄ ነው ያቀረብኩት። ምናልባት ዩቱብ ላይ ተጭኖ ከሆነ ያንን ማዳመጥ ይኖርብሻል ማለት ነው። ያንን አልሰማሽውም ማለት ነው እንጂ 3 ጥያቄ ነው ለቀሲስ አቅርቤ የነበረው ማለት ነው። ሌላ ማን ነበረ? አኬ ነው። አኬ የለም። ኦኬ። ሌሎቻችሁም ሰላም በሉና ቅዱስና ጀስት ሌሎቻችሁም እስኪ ግቡና ቤት የከፈታችሁብን አንደኛ በመጀመሪያ የምንፈልጋችሁ እናንተ ናችሁ። ሉትራን ብላችሁ በዚህ አሁን ቀሲስ ከተናገሩ በኋላ ቤት የከፈታችሁብን በእኛ ላይ እናንተ መልስ እንድሰጡ እንፈልጋለን።
ያለ ጥፋታችን ስለሆነ የተወነጀል ነው። ምንም አላጠፋ ነው። ዜሮ ምንም አላጠፋ ነው። ያለ ጥፋታችን ስለሆነ የወነጀላችሁን እግረ መንገዳችን እነሱን እንቀጥቅጣቸው ካልሆነ በስተቀር ምንም ስላላጠፋን መልስ እንድሰጡ እንፈልጋለን። በጣም ለእኛ ያላችሁን ጥላቻ ነው ያየሁት። በጣም ጥላቻ፣ በቃ ከፍተኛ ጥላቻ ለእኛ እንዳላችሁ ነው የሚያሳየው። ሉትራን መካነ ኢየሱስ በጣም መልስ ልሰጣችሁ እፈልጋለሁ። አድራጊዎቹ እናንተ አይደላችሁም። መካነ ኢየሱስ፣ ሉትራን እናንተ ምናልባት ከሆኑ ቄሶች ጋር ልትተዋወቁ ይችላላችሁ። የሆነ ቀን ተጋብዛችሁ አገልግላችሁም ሊሆን ይችላል። ያ ማለት ግን መካነ ኢየሱስ ናችሁ ማለት አለ። መካነ ኢየሱስ ከኔ በላይ ትቆራቀራላችሁ፣ ከጀስት በላይ ትቆራቆራላችሁ፣ ከቅዱስ በላይ፣ ከኤርሚ በላይ፣ ከሃኒቾ በላይ፣ ከአኪ በላይ፣ ከጆናታን በላይ ትቆረቆራላችሁ ማለት አይደለም። እኛ እዛው ነው የተወልደን ያደግንባት ቤተክርስቲያናችን ናት። እንዳውም አንዱ በጣም በድፍረት ሲናገር የሰማሁት እንዳውም እኛ በብዙ ምንድን ነው ያለው በብዙ እንትን ልንል እንችላለን እነሱ ነን ከሚሉት በላይ ምናምን ብሎ ሲናገር ሰማሁ። ይሄ በጣም ትልቅ ድፍረት ነው። ይህን የተናገረው ሰው እኮ ከኔ ኋላ አንደኛ የመጣ ነው ወደ ጌታ ራሱ ማለት ነው፣ ወደ ፕሮቴስታንቱ። ሁለተኛ ደግሞ ምን ያህል በመካነ ኢየሱስ ስንት ልጆች እንዳፈራው በማስተማር አያውቀውም። እኔ ከዛ በላይ አገልግያለሁ በመካነ ኢየሱስ ብሎ ከኛ ጋር ኮምፔር ሊደራረግ ይፈልጋል። ሂዶን ኖ ስንት ልጆች እንዳፈራን። በጣም ድፍረታችሁ በጣም ከልክ አልፏል። ከኛ በላይ ተቆርቋሪ ለመሆን ለመካነ ኢየሱስ ስትሞክሩ በጣም ድፍረታችሁን ነው የሚያሳየው። ቅድም እንዳልኩት ነው። አሜሪካዊ ሆነን እኛ እዚህ ፕሬዚዳንታችን የምንመርጠው እኛ ነን። እኛ የመረጥነውን ፕሬዚዳንት እዛ ኢትዮጵያ ያለው ሰው አይመጥናትም፣ ይመጥናትም፣ ምን አገባው? እኛ ነን እዚህ ሲቲዝኖቹ የሚያገባን መምረጥም መሻርም የምንችለው። ልክ እንደዛ ማለት ነው። መካነ ኢየሱስ ሆነን ሌላ ዲኖሚኔሽን ሆኖ ስለ መካነ ኢየሱስ ስለኛ ስለ እናታችን እንደዚህ ምን አገባችሁ? ምንም አያገባችሁም። ምክንያቱም ለእኛ እናታችን ነች። ቤተክርስቲያናችን ብቻ አይደለች መካነ ኢየሱስ። በጣም ድፍረታችሁ አንዳንድ ሰዎች እየሰማው ነው እና በጣም ያሳዝናል። እኔ ለሙሉ ወንጌል ወይም ደግሞ ለመሰረተ ክርስቶስ ከአንድ መሰረቱ ክርስቶሳዊ ከሆነ ሙሉ ወንጌላዊ ከሆነው ልጅ የበለጠ ያገባኛል ልል አልችልም። በቃ ስለ ሙሉ ወንጌል ከተጠየቀ ዳኒ ካለ ዳኒ ይናገር ነው ብለው፣ ሳሚ ካለ ሳሚ ይናገር ነው ብለው። ስለ መሰረተ ክርስቶስ ከተጠየቀ ቃሌ ካለ ቃሌ ይናገር ነው ብለው፣ ኤቢ ካለ ኤቢ ይናገር ነው ብለው። ከኔ በላይ እነሱ ናቸው የሚመለከታቸው። ይህንን ማወቅ አለባችሁ እንጂ እኔ እዚህ ላይ ብናገር ደስ ይለኛል። ሁል ጊዜ ምን አለ እንዴት አጀንዳ እንሆናለን? አሁን እኔ የሆነ ጥያቄ እየሆነብኝ ያለው ይሄኛውም ሳይፈጠር በፊት አራውንድ እኮ ስንት ወራት ነው? ሁል ቀን እንዴት እኛ አጀንዳ እንሆናለን? በየቤቱ ማለት ነው። እኛ እንዴት አጀንዳ እንሆናለን? ለምንድን ነው የእኛን ልጆች እያስገቡ በቃ የሆነ ከመካነ ኢየሱስ አንድ ሰው ያመጡ፣ ይኸው ይለያያሉ፣ ይኸው የቲክቶክ ምናምን አይነት ነገር ብቻ ሁሌን የሚገርመኝ ማለት ነው። ለምንድን ነው እንደዚህ ኦብሰስድ የሆኑት? ምንድን ነው የኦብሰሽን? ከየት ነው የመጣው? ስለኛ ቤተ ክርስቲያን እነሱ ሊያስተምሩን ነው የሚፈልጉት፣ ስለኛ ማለት ነው። እኛ ስለተማርንበት እኛ ባደግንበት ማለት ነው። ውስጥ ያዋን እኔ ሌላ ምንም ቤተ ክርስቲያን አላውቅም። ከ40 ቀን ጀምሮ እኔ መካነ ኢየሱስ ነኝ አይደል? ላይክ መካነ ኢየሱስ ነው በሕፃንነት የተጠመቅኩት፣ እዛው ነው ያደግኩት። ሌላ ማውቀው ቤተ እምነት የለም። ግን ሁል ቀን ሌላ ሰው ሁሉ እንደዚህ ኦብሰስድ ነው ማለት ነው። እኔ እንጃ እንዴት ሰው ስራ አጥ እንደሆነ እንጃ። እኔ እሱ ነው የሚገርመኝ። በቃ ይገርምኛል። ሌላ ነገር አይደለም። ቢያንስ ብታው በቃ ላይክ ተፋቱን። እኔ እንደው ቢፋቱን ነው ተፋቱን። በቃ እሺ፣ አንመቻችሁም አይደል? የመካነ ኢየሱስ አስተምሮት አይመቻችሁም፣ ችግር የለውም። አለማመን መብታችሁ ነው። ማንም ተገዶ አይደለም የሚያምነው አይደለ? ሁሉም የራሱን መርጦ ያምናል። እሺ፣ መፍታችሁ ነው፣ ችግር የለውም። ግን የእኛን እምነት ለእኛው ተውልን፣ አላ ለእኛው ተውልን። እኛው እናስተምር። እኛው ከኮንፌሽን ውጭ የምንለው ነገር አለ የለም። ማንም እኮ መጥቶ
በኮንፌሽን ከኛ ጋር ሊያወራ የሚችል ሰው የለም። ይገርመኛል ሁል ጊዜ ማለት ነው። ከኛ ተለይቶ ማንም የሚያወራ ሰው የለም። ግን ሁል ጊዜ የሆነ በቃ የሆነ ከየት እንደሚያመጧቸው ጭምር አላውቅም። አንዳንድ ጊዜ የሆነ ሰው ያመጡና ይኸው በቃ ይኸው እንደዚህ አይደሉም መካች በቃ እኛን ለምን ዲስፕሩቭ ለማድረግ ይህን ያህል ኦብሰሽን ውስጥ እንደገቡ አላውቅም። እኔ ይገርመኛል ሁል ጊዜ እሱ ነው የሚገርመኝ። አትሊስት እረፍት ስጡን። አትሊስት እንኳን ማለት ነው 1 ወር 2 ወር መሀል ላይ ጋፕ እየሰጣችሁ እንደዚህ ተመልሱ። መሀል ላይ እረፍት ስጡን። የሆነ ትንሽ እንኳን የምናስተምርበትን የሆነ ነገር የኛ ልጆች የምናገኝበትን እረፍት እየሰጣችሁን ቢሆን መልካም ነው። ይህንን ነው እኔ ማለት የምፈልገው። ያ ተፋቱን ጥሩ፣ ግን መጀመሪያውኑ ቀድሞስ መች ተጋባን ነው? መች ተጋባን? እንዲህ አልተጋባንም እኮ። የየራሳችንን አይደንቲቲ የየራሳችንን እንትን አስጠብቀን ነው እኮ ወደ ካውንስሉም ስንገባ። ይሄንን ያላወቃችሁ በደንብ ሄዳችሁ የካውንስሉን እንትን አንብቡት። አንቀጽ 10 ቁጥር 2 አንብቡት። እንትን ነው ይሄ ካውንስሉ እንደዚህ ይላል እንደዚህ ይላል እንዳለ አንብበነዋል። ሁሉንም በደንብ አንቀጽ 10 ቁጥር 2 አንብቡት። እያንዳንዱ ቤተ እምነት በካውንስል ውስጥ የራሱን ህጋዊነቱን ጠብቆ ቀኖናውን ጠብቆ አስተምሮውን እና ዶክትሪኑን የራሱ እንደተጠበቀ ነው የሚለው። እንደተጠበቀ ምኑን እስካልተቃወመ ድረስ ሰባቱን የተስማሙበትን እስካልተቃወመ፣ ሰባቱ ደግሞ ሁሉም የሚስማማበት ነው። በሰባቱ በተቀመጠው አስተምሮ እስካልተቃወመ ድረስ እንዳውም ካላችሁ ሰባቱን አስተምሮ የሚቃወም ትምህርት ይዛችሁ እዛ ውስጥ የገባችሁ አላችሁ። ምን ከተባለ ስለ ንጥቀት የሚባል እዛ ውስጥ የለም። ንጥቀት ትምህርት ዲስፔንሴሽናል ንጥቀት ያመጣችሁ እሱን የሚቃወም ነው። ያንን ትምህርት አስተምሮ የሚቃወም ነው። ምክንያቱም ዋን ታይም ነው እዛ ጋ ያስቀመጠው ካውንስሉ። ዋን ታይም ጌታ ይመጣል ይወስደናል ነው እንጂ ይመጣል ይነጥቀናል በአየር ላይ ምናምን ሚል የለውም። እንዳውም አደጋ ነው የሚሆነው ይህንን ትምህርት ይዛችሁ የገባችሁ አደጋ ነው የሚሆንባችሁ እንደው። ምክንያቱም ካውንስሉ ይሄንን የሚቃወም ይሄ ካውንስሉ ያስቀመጠውን ትምህርት የሚቃወም ይላል፣ ካውንስሉ እርምጃ ይወስድበታል ይላል። እንዴት ነው ንጥቀትን ያስቀመጠው? ዋን ታይም ጌታ ይመጣል ይወስዳል፣ በቃ አለቀ ነው። ይሄ በአየር ላይ 7 ዓመት 3 ዓመት 8 ዓመት ምናምን የሚባል ነገር የለም። እንደዚህ አይነት ያንን የሚቃወም ትምህርት ነው። አደጋ በእናንተ ላይ ነው ዞሮ የሚመጣው ዲስፔንሴሽናሎች። ስለዚህ አንብቡ። እንዳውም በደንብ እንድናነበው የካውንስሉን ነገር በደንብ እንድናጠና አድርጋችሁናል። እኔ ምንም ክሉ አልነበረኝም መጀመሪያ ስለ ካውንስሉ ማለት ነው። ምንም በቃ ካውንስሉ እኔ ከመጣሁም በኋላ የተቋቋመ አዲስም ስለሆነ ምንም በቃ በውስጡም ያሉ ሰዎች በጣም እነዚህ አዳዲስ ሱቅ የከፈቱም ስለገቡበት አልወደውም ነበረ። አሁን ግን እናንተ ካውንስሉን በደንብ መዋቅሩን ጽሁፉን በደንብ እንድናነብ አድርጋችሁናል። ስለዚህ ይሄ ካውንስሉ ያለውን አትሰሙም እንዴ? አንድነን ምናምን ብላችሁ ቤት የምትከፍቱ ሰምቻችኋለሁ። አንቀጽ 10 ቁጥር 2 አንብበው አንተ ሰው። አንቀጽ 10 ቁጥር 2 ህጋዊ እንትናቸው እንደተጠበቀ ነው የገቡት። ቀኖናቸው፣ አስተምሯቸው፣ ዶክትሪናቸው እንደተጠበቀ ነው ወደ ካውንስሉ የገቡት። የተጠበቀ ነው የሚለው የካውንስሉ እንትን። ሌላው ይሄ የመካነ ኢየሱስ ምድሪቷ ያለ ነው የምንጋብዘው፣ ምድሪቷ ያለ ነው እናንተ የምታስተምሩት ሌላ ነው ያላችሁትን እኮ ሰው እኛ ጋር ቀርበን ተነጋግረናል። የትኛውንም ሰው አምጡ፣ እኛ የምናስተምረው በተጻፈ ነው። ኮንፌሽን ላይ በተጻፈ በካታኪዝማችንን በተመለከተ የተጻፈ ዶክመንታል ነን እኛ። ዶክመንትን ሳንመረኮስ አንናገርም። መካነ ኢየሱስ ባወጣችሁ መግለጫ ኮንፌሽናችን ላይ ባለው ካታኪዝማችን ላይ ባለው በመረጃ ነው የምናወራው። እኛ ስናወራ ለጥፌዋለሁ፣ ሄዳችሁ እዩት። በቀደም ለታ እሱ ከእናንተ ተቃራኒ ነው ብላችሁ የላካችሁት የተናገረው መካነ ኢየሱስ ካወጣችሁ መግለጫ የተቃረነ ነው። በ14ተኛው ጉባኤ ላይ ካጸደቀችው የተቃረነ ነገር ተናግሯል። ነቢይና ሐዋርያ ሹመት የተሾመ ሰው በመድረኳ አትጋብዝም፣ አትቀበልም። ነገር ግን ትጋብዛለህ ሲባል አዎ ጋብዛለሁ ብሏል። ይሄ የመካነ ኢየሱስ መካኒሳዊ ነው። መካነ ኢየሱስን የተቃወመ ነገር ነው የተናገረው። ላኳቸው። ሌሎችም እኛ በሰነድ ነው የምናወራው፣ በኮንፌሽን ነው፣ በካታኪዝም ነው። መካነ ኢየሱስ ባወጣችሁ መረጃ መሰረት ነው የምናወራው። ላኳቸው። እንሄድበታለን፣ ዝም አንልም። ደግሞ ያሁን ከመካነ ኢየሱስ መግለጫ ውጭ እየተንቀሳቀሱ ያሉ የመካነ ኢየሱስ ልጆች፣ የመካነ ኢየሱስ አጥቢያዎች እንሄድበታለን እስከ ሄድ ኦፊስ ድረስ
ዝም አንልም። በፍጹም እኔ ዝም አልልም። እስከ ሄድ ኦፊስ ድረስ ሄድበታለሁ። ሰነዷ መከበር አለበት፣ መግለጫዋ መከበር አለበት፣ ዶክመንቷ መከበር አለበት። መካነ ኢየሱስ እዛው ጋር የለጠፍኩት ላይ ቀስት ያሳየውበት ላይ እዩት። ይሄንን የማይከተል ይሄንን የማይቀበል ቄስ ቢሆን ቅስናው ይነሳል፣ ወንጌላዊ ቢሆን ወንጌላዊነቱ ይሻራል፣ ይነሳል ይላል። ይሄ መግለጫ ነው። አኬ እንኳን ደህና መጣ። በጣም አበሳጭ ትሆናል ዛሬ ያለ ጥፋታችን ያለ ምንም ሳናደርግ መካነ ኢየሱስና ሉትራን በእኛ ላይ ቤት የከፈቱ የእኛ ወገኖች በጣም አበሳጭ ትሆናል። ምንም አላደረግን፣ ምንም አላጠፋን፣ ምንም ምክንያት እኮ ቢኖራቸው ደስ ባለኝ ነበር። ሰላም ብያለው ወገኖች። አንድ ሊቅ ምን ይላል? ዓለም አንተ ላይ አንዴ ስትስቅ አንተ ሁለቴ ሳቅ ብሏል። እና ከተናደድክማ ጥሩ አይደለም። ይሄ እንትን እኔ እንኳን ይደክመኛል፣ ምክንያቱም ብዙ ነገር ማድረግ ስለምንችል። አሁን በጨረሻ ላይ ያነሳኸው ነገር ግን በጣም አላርሚንግ ነው። በመካነ ኢየሱስ በጀት መካነ ኢየሱስ የምትለቀውን ውሳኔዎች አላከብርም የሚል ምንድነው የሚባለው? ይሄ አብዮት ፕሮቴስት የሚያደርጉ በውስጧ ካሉ መካነ ኢየሱስ ቤቷን እንደገና ልታይ ይገባል። ኦርዴን ሲደረጉ ኮንፌሽኗን እና መጽሐፍ ቅዱስ ላይ እጃቸውን ጭነው አስጠብቃለሁ ያሉ ሰዎችን እንደገና ሁለተኛ ዙር ሪቫይዝ ማድረግ አለባት ብዬ እንዳምን አድርጎኛል። አይ ቲንክ ችግሩም ሁሉ እንደዚህ ዝብርቅርቁ የወጣ የራሷን ትራዲሽን ይዛ እንዳትሄድም የሆነው እንደነዚህ አይነት ሰዎች ከላይ እስከታች እንዳሉ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። እና ይሄ ለቸርቿ ለሄድ ኦፊስ ለሲኖዶሶቹ አንድ ግብአት ነው ብዬ ነው ማስበው። እኛ አሁን እያደረግን ያለነው አናሊሲስ ለሚሰራ ሰው ወይም ደግሞ ሪሰርች ለሚሰራ ሰው አሁን ያለው ብጥብጥ እንደነዚህ አይነት ሰዎች ይሄ ሳምፕል ነው፣ ሳምፕል ሰርቬይ ነው እና ብዙ አሉ ብዬ ነው ማስበው። በመካነ ኢየሱስ በጀት ሌላ ዶክትሪን የሚያራምዱ ብቻ ሳይሆን ጭራሽ አልቀበልም ብሎ ወደኋላ ሰው እኮ እስቲ አየዋለሁኝ አንዳንድ ሁኔታዎችን እንደዚህ ነው ብሎ ሪዝን ያደርጋል። ፊት ለፊት አልቀበልም የሚል ደፋሮች ተነስተዋል እና እሱ አላርሚንግ ነው ለኔ። እሱ በጣም የሚያስፈራኝ ነው። እሱን ነው ማየት ያለባት ቤተክርስቲያን። ቤተክርስቲያን ቤቷን ማጽዳት አለባት ብዬ ነው ማምነው። ያ አንሶ ከኋላ ዞሮ የሚወጉ ሰዎች መፈጠራቸው ነው። ይሄ የሚያሳየው ምንድን ነው? ተደላድለው ቁጭ ብለዋል። ቸርቿ እኮ እንትኗ ነው የቀረው፣ ምንድን ነው ጣራውና ግርግዳው ነው እንጂ ኦልሬዲ ዶክተሪኑ እኮ ጠፍቷል። ለዛም ነው ተመልሰው ከኛ ጋር እኛ እኮ እዚህ ቲክቶክ ላይ ያሉ ልጆች ናቸው ስላልተማሩ የተከራከሩን እንላለን። በየፖዚሽኑም የተቀመጡ እንደዚህ አይነት ሰዎች አሉ። በጣም ደንግጫለሁኝ። እና እንደነዚህ አይነት ሰዎችን ቤተክርስቲያን ማየት አለባት ወደኋላ ዞር ብላ። ያለዚያ ቤተክርስቲያን አባላቶቿ ግራ የገባው ከየትኛው በዚህ በኩል ህፃናት ተጠምቋል፣ የተጠመቁት ለምን እንደሆነ አያውቅም። በዛ በኩል ደግሞ ሌላ ትራዲሽን ውስጥ ሌላ ዶክትሪን ውስጥ ነው ያለው። እኛ እንደዛ መሆን የለበትም። እውነቴን ነው ምለው። ይሄ ሁሉ ህዝብ ጩፋ ጋር ሄዶ ያለው ምን እንደሚያምን ራሱን የሚያውቅ አይመስለኝም። እዚህ የፈለገበት ሄዶ ፕሮቴስታንት ነኝ ወንጌላውያን ነኝ የሚለውን ስም ይዞ ይዞራል። የሚባል ነገር የለም ነው የሚባል ነገር የለምና ይሄን ማየት አለባት ብዬ አስባለሁ። በተረፈ ይሄ እዚህ አሁን የሚነሳው ነገር ብዙም የሚያደክም ነውና እኛም ወር ወደ ትምህርቱና ወደ እንትኑ ብንሄድ ጥሩ ነው ብዬ ነው የማስበው። ዴቡ ምን ታስባላችሁ? ቢበቃና ብዙም ሪስፖንድ በመለስን ቁጥር ነገሩ እየሞቀ ይሄዳል።
ገባ አይደል? እየሞቀ ይሄድና ለሌሎች ሰዎች ፖፕኮርናቸውን ይዘው ሻይ ቡናቸውን ይዘው የሚዝናኑበት ፕላትፎርም ነው የምንፈጥረው እና እኔ ተመልሶ ሪስፖንድ በማድረግ ብዙም እንትን አይደለሁም። ምክንያቱም ሪስፖንድ ባደረግን ቁጥር ነገሩን እንትን እንሰጠዋለን፣ እውቅና እየሰጠ ነው እንዲሟሟቅን የምናደርግ ይመስለኛል። ይሄን ያክል ከተናገርን ሞርድ ወደ ጥያቄና መልስ ምናምን ብትሄድ ምን ታስባለህ? ያው ሪፍሌክት ካረግን ብዬ ነው የማስበው ወገኖች። ያ ጥሩ ነው፣ ግን ማልጠብቃቸው ናቸው ቤት የከፈቱት። አሁን እኔ ሳሚ አልጠብቅም፣ ምክንያቱም በጣም ጥሩ ስናወራ ነበር። ከትናንት ወደ አብረን ጥሩ ጊዜ አሳልፈናል። ምንም ያደረግነው ነገር የለም። ከዛ በኋላ ምንም ያለ ምክንያት ነው ቤት የከፈተብን። ዛሬ ብዙዎቹ እንዲናገሩን ያደረገው ያለ ምክንያት ነው። መልስ እንዲሰጠኝ እፈልጋለሁ እኔ ሳሚ። ምክንያቱም ምን አደረግን? እኛ ምን አጠፋን? ያለ ምክንያት ለምን አሰደበን? ለምን እንዲናገሩን አደረገ? ሉትራኖችን ያለ ምክንያት። ለዛ እኔ ከሳሚ መልስ እፈልጋለሁ፣ ምክንያቱም ማልጠብቀው ሰው ነው። ሌሎች እንደዚህ ከዚህ በፊት ሲሳደቡ የነበሩ ቤት ሲከፍቱብን ፎቶ ሲዘቀዝቁ የነበሩ እንትን ቢሉ አይደንቀኝም ስለነሱ ማለት ነው። ሳሚ ግን እንዴ ኤክስፔክት አላደርግማ በእንደዚህ አይነት መልኩ። ምን አጠፋው ደግሞ? የሆነ ያጠፋነው ነገር እኮ ቢኖር እኮ ኦኬ በዚህ ሪዝን ምክንያት ነው ይባላል። ከዚህ በፊት አሁን አንድ ጊዜ የከፈተው ምክንያት ኦኬ ሪዝን አለው፣ ዴቭ እንደዚህ እንደዚህ ተናገረ ተብሎ ነው የተከፈተው። ኦኬ ዳስ ፋይን ሪዝን አለው። አሁን ግን ምንድን ነው ሪዝኑ? ምን አጠፋን? ምን አደረግን? ምን የሰራ ነው? ምን ያልነው ነገር አለ? የቀሲስ ንግግር ከሉትራን ጋር ምን ያገናኘዋል? እኛ ምን አደረግን? ለዚህ መልስ እንፈልጋለን። ሳሚ ግባ፣ መልስ ስጠን። እኔ በጣም በጣም ተሰምቶኛል ባንተ። አልጠብቅማ ከአንተ ሳሚ። ዴቭ፣ ሌላ ደግሞ ማስጠንቀቂያ ብሰጣችሁ እርስ በርስ የመለያየት ነገር ስላለ እንደዛ ስለተጀመረ የሆነ የተሳሳተ መረጃ ከደረሳችሁ ጠይቁን፣ ማለት እርስ በርስ ማለት ነው። ምክንያቱም ኤቢ ደፍሮ ከቴሌግራም የወጡ ልጆች አሉ ነው ያለው። ማለት አንተ ውሸታም ነህ ብዬ ኮመንት አድርጌያለሁ። ለዛም ነው የቦለከኝ። ኤቢ በጣም ውሸታም። ከቴሌግራም ማንም የወጣ ሰው የለም፣ ማንም ማለት ነው። ስለዚህ ቴሌግራም ለቆ ብዙ ሰው እየወጣ ነው አለ። ይሄው ሪከርድ ከተደረገ ነገ እልክላቸዋለሁ ከዩቲዩብ ማለት ነው። ስለዚህ ይሄ ነገር ሁለት ደግሞ አኬ ወንድማችን ነው። አኬ ባጃጇ ጫፍ ላይ ነው የተቀመጠው። ሶሪ እና ምስኪን ነው፣ ፖለቲካው አልገባውም ምናምን እየተባለ ሆን ብሎ ይሁን አንጀትን ለመብላት ሆድን ለመብላት ነው። ይሄ እንትን ነው እኮ ይሄ የሆነ ልክ ልጅ ህፃን ልጅ ከረሜላ ና እሰጥሃለሁ ከረሜላ ጎሽ ምናምን እንደምትለው እንደዛ አይደለም። ይሄ ትምህርት ነው፣ አስተምሮ ነው፣ ህይወት ነው። ስለዚህ አኬ ተታሎ አይደለም። አኬ ህፃን ልጅ አይደለም፣ ትልቅ ሰው ነው። ማንም ያታለው ለምዳው ጉሮሮ የምትሆኝ ምን አለ ከረሜላ ባገኝ። እንደው ቅናትሽ ደግሞ በእኔ ላይ ነው ዘንድሮ የተነሳችው። እና በጃጃ መሀል አካፍልሻለሁ፣ ቢያንስ አካፍልሻለሁ። እና እንደዛ ሲሉ ነበርና ፕሊስ ራሳችሁን ጠብቁ። እነዚህ የሆነ እንደውም ልዩ ተልእኮ ያላቸው እነሱ ናቸው በእኛ ላይ ለመለያየት፣ እና ጥሩ አይደለም። እግዚአብሔርም አይወደውም በፍቅር መሀል መግባት፣ በእውነት እግዚአብሔርም አይወደውም። እና ለመጠላት 5 ደቂቃ 5 ሰከንድ ነው የምትፈጀው። ይሄው 5 ሰከንድ እኮ በቃ። ግን ለፍቅር ለአንድነት ግን በጣም ብዙ ዋጋ ይከፈላል። እና ይሄንን እንድትረዱ ብዬ ነው። ያ አይ ስፔሻሊ ኤቢን የሉትራን ልጆች በሙሉ የመካነ ኢየሱስ ልጆች በሙሉ ከዚህ በኋላ ወቻውት ዲስ ጋይ፣ ይህንን ሰው ወቻውት አድርጉ። ይህንን ሰው በደንብ ወቻውት አድርጉት። መርሰሪ ትክክለኛ መርሰሪ እሱ ነው። ስለዚህ ወቻውት አድርጉት። የሚናገረውን ንግግር ምንኛውም ነገር ማለት ነው። ዴቭ እንትን ተው፣ ሞር ፐርሰናል የሆነ ነገሮችን አይደለም። ይህን ሰው የእኛ ልጆች እኛን የሚሰሙን የእኛ ተከታዮች አሉ። ስለዚህ we have to tell them ይህን ሰው ዎች አውት አድርጉት። ከኋላችን መጥቶ በፕሮቴስታንት እኛን ልክ እንደ እንትን መቁጠር መርሰሪ ብሎ መጥራት የሆነ ተቀጣሪ አይነት የሆነ ዓላማ ያለን ለጴንጤቆስታሉ የአደጋ ስጋት አድርጎ መቁጠር እንደ አደጋ ነው የምቆጥራችሁ። ዎች አውት ሉትራን መካነ ኢየሱስ አባሎች በሙሉ ዎች አውት ዲስ ጋይ። ይህንን ላስተላልፍላችሁ ፈልጋለሁ። እኛም ተከታዮች አሉ፣ የሚሰሙን አሉ በብዙ
ከአኬ ትናንት ኤቢ የተናገረው አልሰማም። ለዛ ነው አልሰማህም? አኬ እኛን ያለንም ከዴብ ያወራውን ሰምተሃል? አኬ ሰምቻለሁኝ። እኛ እኮ ከዛም በላይ ተብለናል እና በጣም ስሜት የሚነካ ነው። ግን እንደዚህ ሪስፖንድ ካረግን በጣም ወደዛ ሌቭል እኛ እንዳንሄድ ፈራለሁኝ። ማለት በዛ ሌቭል እንድንመጣ ነው እኮ የተፈለገው፣ እንዲበጠበጥ ነው። እና እንደዚህ ጆሮ ሰጠን ሪስፖንድ የምናደርግ ከሆነ ወደዛ ሌቭል ወርደን ያው የጦር ሜዳ እናደርገዋለን የሚል ስጋት ነው። ይናገሩ፣ እኛ እስካልሆነ ድረስ ያው በተናገሩት መናገር ያለብን ነጥቦች አይደለንም። ምናልባት በዛ ሌቭል እነሱ በተናገሩ ሌቭል የምንሄድ ከሆነ ወደ ቀጥታ ወደ ጦርነት ውስጥ ነው የምንገባው እና ዝም በማለት ልናሳፍራቸው ይገባል ባይ ነኝ እኔ። ዝም በማለት መልስ መስጠት ይገባናል። ዝም በማለት የራሳቸውን ንግግር ራሳቸው ሰምተው እንዲያፍሩበት ማድረግ እንችላለን። መልስ ከሰጠን ግን እኩል ለእኩል ልንሆን ነው። ሰውም ከዚህ የሚማረው ነገር ምንድን ነው የሚለው ነገር ያሳስበኛል። ለዛ ነው ከዛም በላይ እኮ ተብለናል አይደለም ዴቭ? እናንተ እንደውም በጣም በዛም በላይ ተብለናል። ስለዚህ መልስ ከሰጠን እኛም ወደ ታች መውረዳችን ነው። ድራግ እየተደረግን ነው። እግራችን ተይዞ ወደ ታች መውረዳችን ነው። ስለዚህ እኛ እንደውም በፍቅር በዝምታ መልስ እንስጥ። ዝምታ ከሰው ከተናገረው በላይ የሚጮህ መልስ ነው። ባይዘው ዝምታ ከተናጋሪው በላይ የሚጮህ መልስ ነው። ዝምታ የአዋቂዎች መልስ ነው። ስለዚህ መናገራችን ግን አንደኛ ወደ እነሱ ሌቭል ያወርደናል፣ ሁለተኛ ሰው ይታዘብናል፣ ሶስተኛ በሰው መሳቂያ እንሆናለን፣ አራተኛ ምንም ጌንም የምናደርገው ነገር የለም። ራሳችንን እንናደዳለን፣ እንበሳጫለን። እኔ እንጃ መተኛት ሁሉ እስኪያቅተን ሊደርስ ይችላልና እኔ ብዙ ጊዜ ብሎክ የማደርገው ለዛ ነው። ብዙ ማላየው ለዛ ነው። ሰላሜን ስለምጠብቅ ማለት ነው። the best thing is የሚረብሹ ሰዎች ካሉ ብሎክ ነው። ተኝቼ አሪፌ ነው እኔ በቃ። መልስ ግን መልስ በቃ እኩል ልንሆን ነው። አይ ከዚህ በኋላ እንደዚህ የለም አኬ። ከዚህ በኋላ አሁን እነሱ የያዙት እኛን ኮርነር ማስያዝና በህዝቡ የሆነ በጥርጣሬ አይን እንድንታይ የአደጋ ጊዜ ስጋት ተደርገን እንድንታይ ነው በህዝቡ ዘንድ እየሳሉብን ያለው። we have to respond this one የሆነ አይ በቃ ይናገሩ እኛ ዝም የምንለው አይደለም። እንደ በፊቱ ስድብ አይደለም፣ ያው ስድብ መሳደብ አይደለም። አሁን በህዝቡ አይን በጥርጣሬ አይን እንድንታይ የአደጋ ጊዜ ስጋት ተደርገን እንድንታይ እንደ መርሰሪ የሆነ ከውጪ ተቀጣሪ አይነት ለዚህ ዓላማ የሆነ ሚሽን ተቀጣሪ አይነት ተደርገን እንድንሳል ነው እያደረጉ ያለው። ይሄ ቀላል ነገር አይደለም። ስለዚህ we have to respond እንደ በፊቱ በግለሰብ ላይ ቢናገሩ ቢሳደቡ it doesn't matter። ይሄኛው ግን ኮርነር ተደርገን እንድንታይ ነው። ኮርነር ተደርገን ተታየን ማለት ትምህርትን ብናስተምር ተቀባይነት አይኖረውም። እኔ ዴቡ ሰው ይመሰክራል እኮ፣ ሰው ያያል፣ ሰው ይታዘባል ብዬ አምናለሁ። ሰው እነሱ የሚናገሩትን ብቻ የራሳቸው ሰዎች በጣም እንጽፉልን ሰዎች አሉ አሁን በውስጥ እና ከውጭ ሆኖ ለሚያይ ሰው እኛ ቲክቶክ ላይ ያለ ሰው ብቻ አይደለም፣ በጣም ብዙ ሰዎች ይታዘቡናል እና መናገር አለብን። ኦኬ ሶሪ፣ እኔ ከዚህ በኋላ ዝም አለ። ሁላችሁም ዝም ብትሉ እኔ ከዚህ በኋላ ዝም አልልም። ማንም የሚናገር መልስ እሰጣለሁ። ከዚህ በኋላ ዝም አለ። እንደ በፊቱ ዝም ብዬ ሚዩት አድርጊ። እንደ በፊቱ ዝም ብዬ ምናምን ጸጥ ብዬ ምናምን አላልፍም። መልስ እሰጣለሁ ለእያንዳንዱ። እኛም ተከታዮች አሉን፣ እኛም ፎሎወሮች አሉን፣ የሚሰሙን አሉ። እነሱም ኮርነር እንዲይዙ እናስደርጋለን። እነሱ በመጡበት መንገድ ማለት ነው። እንዲጠሉ ትምህርታቸው ተሰሚነት እንዳያገኝ እናደርጋለን። እኛ በመጡበት መንገድ መልስ እንሰጣለን። እንደዛ አይነት መንገድ ከፈለጉ ማለት ነው። ዝም ማለት አያዋጣም። እኔ ዝም አልልም ከዚህ በኋላ። ቀጢ ሆፕ ሰላም ጤና ይስጥልኝ። እንዴት ዋላችሁ ብያለሁ። ብሪዝ ላድርግ። እኔ በእውነት ዳዊት ቤት ገብቼ የማላውቅም ብዙን ጊዜ የተቀረጹ እንትኖችን እያየውኝ ነው እና ዳዊት ልንገርህ፣ አኬና ሀና ማለት ለእኔ ወንድሞቼ እህቶቼ ናቸው። አንተ ከመጣ በኋላ
ይህን ሁሉ ተፈጠረ። ሳታለቅሽ መናገር ያለሽ በስነ ስርዓቱ በጣም በጣም አዝናለሁ። አንተ የሰራው ስራ በጣም በጣም ትክክል አይደለም። በእውነት ንስሐ መግባት በእውነት ነው። ወንድሞችን እህቶችን አሳጥተኛል። በስነ ስርዓቱ ማውራት ካልቻልሽ እዛ ሁኚ። ከዚህ በኋላ እንደዚህ ነገር የለም። ሲሪየስ ነው። አላውቅሽም፣ አታውቂኝም። ለመጀመሪያ ጊዜ ነው ድምፅሽን የሰማሁት። ለመጀመሪያ ጊዜ ነው የመጣሽው። አላውቅሽም። ከዚህ በኋላ እንደዚህ የለም፣ ቀልድ የለም። ምንም አሰሪም አንድ ቁጥር አጻፊ ብሎክ እንዳላደርግሽ። ቅድም ሀና ያለችው ነው የሆነ እኛን እርስ በራሳችን አንዱ ከአንዱ ለመለየት ምናምን። አንድ ነገር ልንገራችሁ፣ በደንብ ስሙ። ሁሉም ቢያቆሙ እኔ አላቆሙ። ሁሉም ቢያቆሙ ብቻዬን እታገላለሁ። አታስቆሙኝም። ማንም ማንም ብሎክ አድርግሻት ነው ፈልጊያት አተዋት። ብሎክ ላድርጋት። ዴቫ ማውራት ይችላለሁ። ከዚህ በኋላ ቤቴ እንዳትገባ። እሺ ቀጥይ መራናት። እሺ ሰላም ብያለሁ ሁላችሁንም። ማለት አሁን ትናንትና የተፈጠረውን ነገር ትንሽ ማለት እኔ ካየሁት ትንሽ እናንተም ላይ ትንሽ ከተሰማኝ ነገር ትንሽ መናገር ከተፈቀደልኝ እሱን ልናገርና ሌላውን ፍቃድ ካገኘው ቀጥላለሁኝ። ትናንትና ምንድነው የነበረው ነገር? አኪ ቤት ያው ቄስ መጡ አይደለ? ቄስ ዲበኩሉ መጡ። እሳቸው የተናገሩት እናንተ ላይ አይደለም፣ እናንተ ላይ ሳይሆን በጴንጤቆስታሎች ላይ ነው የተናገሩት። ያን ሁላ ነገር ሲናገሩ እስከ ልጆቻቸው ድረስ በመሄድ ሲናገሩ የነበሩት እናንተን ሳይሆን እናንተንማ እያወደሱ ነበር። እናንተን እያወደሱ ነው የተናገሩት። ስለዚህ በገስታችሁ ላይ ጴንጤቆስታል ወንድሞች ነበሩ፣ ሁለት ወንድሞች ሳሚና ዶክተር ዳኒ ማለት ነው። እናንተ ግን እነሱን ቁጭ አድርጋችሁ እናንተ ናችሁ በእነሱ ቦታ ስታወሩ የነበረው። አንድ እሱ ነው። ሁለተኛ ደግሞ እሳቸው እንዲያወሩ ረጅም ሰዓት ለእኔ እንደውም እዛ ዩቲዩብ ላይ የሰማሁትን ድጋሚ ነው እዚህ ቦታ መጥተው እንዲናገሩ ረጅም ሰዓት ፈቅዳችሁላቸው አላልኩም የሚላሉ፣ ግን መልሰው ደግሞ በጣም እየሰደቧቸው ነበር። እናንተ እንደዚህ ናችሁ፣ እንደዚህ ብያለሁ፣ በቃ እንደዚህ ነው እያሉ ሲናገሩ ለማስቆም አልሄዳችሁ። አይ ወይም ደግሞ ደቂቃ ሰታችሁ ለነዛም ለነዚህም እኩል ፌር የሆነ ነገር አላደረጋችሁ። አንደኛ እሳቸው ተናግረው ከጨረሱ በኋላ ዶክተር ዳኒም ሆነ ሳሚ ሁለት ጊዜ ሚውት ተደርጓል። በአይኔ ያየሁት ነው። ሁለት ጊዜ ሚውት ተደርጓል። በደንብ እንዲያወራ እድል አልተሰጠውም። ይሄ ከዚህ በፊት እኔ እውነት በጣም ብዙ ሀና በደንብ መወዳት በጣም እንትምላት ናት። እናንተ በተሰደባችሁም ጊዜ እናንተ የተናገሯችሁም ጊዜ ከእናንተ ጋር ቆሜ ዴቭ እኔ ያንተን ፕሮፋይል ሁላ አድርጌ ፒክቸርን ፕሮፋይል ሁላ አድርጌ ለአንድ ሳምንት ምናምን እንትን ያልኩ ነኝ እና እኔ በትምህርት ምንም ችግር የለብኝም። እኔ የነዛንም እንትን እላለሁኝ የእናንተንም እሰማለሁኝ። በትምህርት ስታስተምሩ ማንም የፈለገውን ከፈለገ ለምን ሙስሊም መጥቶ የፈለገውን አያስተምርም? መብቱ ነው። ከዛ ውስጥ የሚወስደውን ወስዳለሁ፣ ማይጠቅመኝን እተዋለሁ። እናንተ ግን ያን አሁን ትናንት በተፈጠረው ላይ ሰውየው እናንተን ነው ያወደሱት።
እናንተን እያሞገሱ እነሱን ወደፊት እናምጣ እነዛን እናጥፋ ነው እያሉ የነበሩት። ስለዚህ እናንተን ያወደሱበት ሰውየው የሚናገሩት ተመችቷችሁ ቁጭ ብላችሁ ዝም ብላችሁ ጊዜ ሰጣችሁ እየሰማችሁ ነበር። ተራው ሲደርስ ግን እንደ በሚገባ መልስ እንዲሰጥ ለሳሚ ድል እየተሰጠው አልነበረም። ሳሚ ለምንድን ነው የወረደው? ሁለተኛ ጊዜ ሚውት ስለተደረገ ነው የወረደው። ይህን ተግባር ደግሞ ከዚህ በፊት ሃና በሙለታ ላይ በዶክተር ዳኒ ላይ እንደገና ደግሞ እኔ ቁጭ ብዬ እያየው ነበር፣ ሁሉንም ነገር እየታዘብኩ ነበር። እንደገና ደግሞ በከነአን ላይ እያደረገች ከዚህ በፊት እንትን ያለቻቸው ተግባር ነው። እነሱንም እኮ ያናድዳቸዋል ይሄ ነገር። ልክ እናንተ የሆነ ነገር አይታችሁ እንደምትናደዱ እነሱም ይናደዳሉ። እኔም ራሱ እንትን ተሰምቶኛል እውነት ለመናገር እኔ ያኛውን በቃ ያ በጣም የተበላሸውን መንደር ጠልቼ መጥቼ ከእናንተ ጋር ቆሜ ሳለው እነዚህንም ወንድሞች ደግሞ እንደዚህ ዲስሪስፔክት ስታደርጓቸው ሳይ ደስ አይለኝም። በቃ እናንተ እውነትም የሆነ ነገር እንዳለ ተሰምቶኛል። በቃ እንደውም አንፎሎውን ላድርግያለሁ ትናንትና የመጨረሻ ማለት ነው። እና ይሄ ለምንድነው? ትምህርታችሁን ስላስተማራችሁ በፍጹም አይደለም። ትምህርታችሁን አስተምሩ። ግን ምንድነው እኔ በጣም ያስጠላኝ ነገር ቤት ከከፈቱ በኋላ ይሄው ብዙ ጊዜ እኮ አኪ ራሱ እየከፈተ ኑ ትምህርታችንን እወቁ ተማሩ ይላል። ይከፍታል ቤቱ ሲሄድ ሌላ ነገር እነሱ እንደዚህ እኛ እንደዚህ የሆነ ነገር እኛ እነሱ እንደዚህ አይነት ነገር ሲሰማ አቅለሽለሽኝ። በቃ ጥዬ 2 ደቂቃ አልቀመጥም። ሰምቼ ትምህርት ከሆነ ቁጭ እላለሁ፣ ትምህርት ካልሆነ ግን ጥዬ እሄዳለሁ። እና እናንተ ምንም ሳትናገሩ አሁን ለነሱ መልስ ሳትሰጡ ትምህርታችሁን ብታስተምሩ ማንም ምንም የሚላችሁ ነገር የለም። ግን ይሄ መመላለሱ እነሱ እንዲያሉ ዛሬ እንደውም እንደዚህ ነው የሚሄድበት። እኔ ክርስቲያን ነን፣ መንፈሳዊ ሰዎች ከሆንን እግዚአብሔር ይደሰትበታል በዚህ። እኔ እናንተ ሉትራን አብረን ይኖርን አይደለ? ዛሬ ነው ልዩነት የመጣው። ፖይንትሽን ብቻ ይሄንን ብቻ በሚለው አስቀምጥ። መልሱን ለእኛ ተይ። እሺ ተዋለው። ያየሁት ነገር ስላሳዘነኝ ነው ወደዛ የሄድኩትኝ። ግን የትናንትናው አንደኛው ትልቁ ነገር እድል አልተሰጣቸውም። ይሄ ደግሞ ትናንት ብቻ አይደለም፣ ከዚህ በፊት ሃና ቤት በደንብ ተደርጎ ወንድሞች ሸሽተው የሄዱት ብሎክ ሁላ ተደራርገዋል። ዶክተር ዳኒ ብሎክ እንዳደረጋ ታውቃለሁ። ሙለታ ጥሎ የሄደው ከነአን ጥሎ የሄደው እንደውም ሳሚ ብቻ ነው ከእናንተ ጋር የቆየው። ይሰማሻል? የትናንትናው ብቻ ከረንትሊ የሆነ ነገር ብቻ ጥፋታችን ይሄን ብለሽ ተመሳሳይ ስለሆነ ነው። ዴቫ እያከበርኩ አወራለሁ። በጣም ተመሳሳይ ነገር ስለሆነ ነው። በሪስፔክት ነው ማወራክ። እኔ ማለት ያየሁትን ነው። እኔ በደንብ ያየው የተገነዘብኩትን ነው። ማራናታ አንዴ ሚዩት አድርጌውን በቃ ሀሳብሽ ገብቶኛል። እኔ ጋር ነው የተከፈተው። ምናልባት ቀደም እኔ ቤት ከፍቼም ተናግሬያለሁ። አሁን ለመጨረሻ ጊዜ እናገርና ከዚህ በኋላ ተናለለም። የመጀመሪያው ነገር ቤት የከፈትኩት ቀሲስ ዲሞክሉን ለማናገር አይደለም። በእርግጥ የተቆረጠ ሁላችሁም እዚህ ለአንቺ ብቻ አይደለም 200 ምናምን ሰው አለ የተቆረጠ ዩቲዩብ የሰማሁት ከፕሮቴስታንት ሙስሊም ይሻለኛል የሚል እሱን ሰምቼ እንዴት እንደዛ ይላሉ ቀሲስ፣ ይሄ በጣም ትክክል አይደሉም ብዬ አልፌው እኛ ትላንትና ትምህርት እየሰጠን ነበረ። እንግዲህ ነገርን ከመሰረቱ ነው የሚባለው። ስለዚህ ከፍቼ የራሳችንን ትምህርት እየተማማርን ከናንም ሌሎችም ነበሩ እያወራን ጥያቄ እየመለስን ባለንበት ሰዓት ቀሲስ ከታች ገቡ። ቀሲስ ከታች ሲገቡ ቀሲስ የሆነ ነገር ሰምቻለሁ ቆርሶን ማናገር እፈልጋለሁ ስል እንደውም እኔ አሁን የገባሁት ለዛ ጉዳይ ነው። እንዴት እኛን ፕሮቴስታንት ከፕሮቴስታንት ሙስሊም ይሻለኛል ይላሉ ስላቸው እኔ ራሴ አሁን አንተ ጋር የገባሁት በዚሁ ጉዳይ ልናገር ነው። ዴቭ ያለበት ቤት ስገባ ብሎክ አረጉኝ። ዴቭ እየተናገረ በመሃል ገብቼ ላስረዳ ስፈልግ ብሎክ አርገውኛል። እዛ መግባት ስላልቻልኩኝ የአንተ ቤት ተከሰውን ኮሜንት አጥፉልን ኦር እየተሰደብን ነው። እኔ ጥላቻ አጥንቴ ውስጥ የለብኝም። ኮሜንት አጥፉልን። አንዱ በኮሜንታውያን ገብቶ እየተሰደቡን ነው። ገብተን እንኳን እንዳለ ኮሜንት አጥፉ። አንዴ በጣም መሰረታዊ የሆነ ነገር እየተናገርኩ ስለሆነ ለሁሉም መልስ እንዲሆን ያ ስለዚህ
ቀሲስ ብሎክ ተደረጉ። ይሄንን ነገር ለማስረዳት ዴቭ እዛ እየተጠየቀ ስለነበር እኔ አላውቅም ዴቭ እዛ ቤት መኖሩ። እኔ ዝም ብዬ ነው የከፈትኩት፣ ዝም ብዬ ዲስከስ እያደረግን ነበር። ከዛን ዴቭ የት ነው ያለው? አይ እዛኛው ቤት ነው አስጠሩልኝ አሉ። ምክንያቱም እሱ እዛ ሲጠየቅ ስለነበረ ገብቼ ለማስረዳት ስፈልግ እሱን ተከትዬ መጥቼ ቤቱ ዝግ ነው እንትን ብሎክ አድርገውኛል። ስለዚህ አንተ ጋር ገባሁኝ። እኔም አይደለሁም ጎትቻቸው ያስገባሁት ሞዴሬተሮች ናቸው። እኔ አላየሁም። እኔ ራሴን ሌላ ዓለም ላይ ነኝ። ስለዚህ ከገቡ በኋላ ግን ትዝ ሲለኝ እርሶ እኮ እንደዚህ ብለዋል ስል አዎ ለዛ ነው እኔም ዘልዬ የገባሁት። ቀሲስ እንደውም እኔ ቤት በጣም ብዙ አይገቡም። ሴና ጋር ወይ ሌላ ቦታ ካላገኛቸው ወይ ሀና ጋር ካልሆነ እኔ ጋር ብዙም አይገቡም። ከዛ በኋላ እንዴት እንደዚህ ልቻ አይ ዳዊትን አስጠሩልኝ አሉ። ዳዊት ተጠርቶ መጣ። እንግዲህ እኔ የማውቀው የትኛውን ነው? ከፕሮቴስታንቶች ሙስሊም ይሻሉ የሚለውን ነገር ብቻ ነው የሰማሁት፣ የተቆረጠ ስለደረሰኝ። ሌላውን ነገር አልሰማሁም እዛ ውስጥ ያለውን። ከዛ ዴቭ መጣና ደግሞ ዴቭ እንዴት ከህፃናት ጋር አለ ረጅም ነገር ለካ ተወርቷል የሚል ነገር ነበረ። ስለዚህ ኦኬ እኔ ቁጭ ብዬ መስማት ነበረብኝ። ሙሉውን መስማት ስለነበረብኝ ያንን ሙሉውን መናገር ሲጀምሩ ነው እንግዲህ ደግማችሁ አሳደባችሁን የምትሉት። እኔ አልሰማሁም ሙሉውን። ስለዚህ ሙሉውን ሲነግሩኝ ነው ገና ለራሴም እንትን እያደረኩ ያለሁት እና በዛ መሃል እንግዲህ እሳቸው ያሉትን ካሉ በኋላ ሚውት አድርጌያቸዋለሁ። እንደውም በጣም እንትን አድርጌያቸዋለሁ። በቃ አሁን እርሶ ዘም ይበሉ። ይሄ ነገር እኔ አይደለሁም ያልኩት፣ ካህን ነኝ እኔ ይሄንን ነገር አላልኩም፣ ተቆርጦ የተስተካከለ ነገር ነው ሲሉ ዳኒ እኔ አለኝ ብሎ መጣ። ኦኬ ቀሲስ ሚውት ያድርጉ ተብሎ አዋቂ ናቸው፣ ትልቅ ሰው ናቸው፣ ካህን ናቸው። ሚውት አድርገው አክብረውን ቁጭ አሉ። ዳኒ መጥቶ መክፈት ጀመረ። ሲከፍት የተቆረጠ ነው። አይ ሙሉ አለኝ አለ። እሺ ሂደህ ዳኒ ሙሉን አምጣ፣ አንተ እስክታመጣ ሌሎች ሀሳብ ይስጡ ሲባል ሳሚ ጀመረ። እንደሚን ታይም እንግዲህ ሙሉ እኔ ጋር ስላለ አውርጄው ስላስቀመጥኩኝ ማየት ይቻላል። ከዛ ሳሚ መናገር ጀመረ። በመካከል በዲስከሽን መሃል ሳሚ ማቆም ስላልቻለ ሚውት ተደረገ። ይሄ በእንዲህ እንዳለ ዳኒ መጥቻለሁ፣ ሙሉን ይዤ መጥቻለሁ አለ። ዳኒ ሙሉን ይዞ ሲመጣ ሙሉ የተለጠፈው ሲጀምር የእሳቸውን የሚሳደብ ርዕስ ነው የተጨመረበት። ሁለተኛ የእርሶ ፔጅ ነው ብሎ ይዞ የመጣው ፔጅ የሌላ ሰው ፔጅ ነው። በዚህ ላይ ደግሞ እንደተቆረጠ በግልጽ አይቻለው፣ አይተናል። አሳፋሪ ነው፣ አሳፋሪ። ይሄም ሆኖ ዳኒ ደቂቃ ሲጠኝ ስለኝ ሙሉ ደቂቃ ሰጥቼዋለሁ። ሲጨርስ ነው ወደ ታች የመጣው። እንደሚን ታይም ሳሚ ሚውት ተደርጓልና ሳሚን እስቲፈልጉት እንደገና ይምጣ ሲባል ሳሚ ጥሎ ተናዶ ወጥቷል። ኦኬ ሳሚ ጥሎ ተናዶ ወጥቷል። ዳኒ ሙሉን ተናግሮ የሚፈልገውን ተናግሮ ወጥቷል። ከዛ በኋላ እኔ እንደውም ዳኒ እኛኮ እንትን የተደረገብን ነው ሲለኝ ሰጣሁት ጊዜ። ጨርሶ ነው የወረደው። ጊዜ እንደገና ሲጠኝ ብለኝ ሰጠው ነበረ። ይሄንን ነገር ባለበት ሁኔታ ጆኒ ገባ። እንግዲህ ጆ ፔንተኮስታል ነው። ፔንተኮስታልን እኛንን የምንወክለው የሚሉ ሰዎች በእኛ በኩል ካላለፈ ሌላ ሰው ከተናገረ ትክክል አይደለም ካልሆነ በስተቀር ፓስተር ነው፣ የቤተ ክርስቲያን መሪ ነው፣ ፔንተኮስታል ነው። ጆ በሁለቱም ሳይድ ያለውን ነገር በስነ ስርዓት አስረድቶ ወርዷል። ይቅርታን ተቀብሎ እሱም በመኮነን ያለበትን ኮንኖ ወርዷል። እንግዲህ የነበረው ሁኔታ ይሄ ነው። በመካከል ቀሲስ የተለያዩ ነገሮችን ቢናገሩ ፖለቲካ ሰሩ ብላችሁ እንኳን ብታስቡ መብታቸው ነው። እኛንም ሆነ ሌሎንም እኛ ሲጀምር ራሱ እኔ ሙሉን ሰምቼ ስላልነበረ ነው ሙሉን የተናገሩት እንዲናገሩ እድል የሰጠሁት። ስለዚህ ከዚህ አኳያ ማየት ነው እንጂ ያለብን የኛ ልጆች ምናምን ጆ የኛ ልጆች አይደለም እንዴ? ጆ ፔንተኮስታል አይደለም እንዴ? ጆ አስተማሪ አይደለም እንዴ?
ጆ ፔንቴኮስታልን አይወክልም እንዴ ነው ወይስ ማን ነው ፔንቴኮስታልን እዚህ ፕላትፎርም ላይ ወክሎ በሱ በኩል ካላለፈ እኛ አፕሩቭ ካላረግን የሚለው ማን ነው? ሳሚ ነው ወይስ ማን ነው? ወይስ ሌላ ሰው አለ? ንገሩን። በሱ በኩል ካላለፈ የፔንቴኮስታል ድምፅ አልተሰማው የምትሉ። ስለዚህ ቶታሊ ይሄ ነው የተፈጠረው። ይሄ ብቻ አይደለም። በዛ ሰዓት የነበሩ ሰዎች ሴና ይሄው እዚህ አጠገባችን አለች። ኤልያስ ነበረ፣ እኛ ነበርን። እሳቸው የተናገሩት በካራክተር ደረጃ ሙስሊሞች ይሻላሉ፣ በአለባበሳቸው ሃይማኖታቸውን ጠብቀው ማድረግ። እኔ ታይም የለኝም፣ ረጅም ሰዓት የለኝም። ቆያ ምክንያቱም ይሄ ሁሉ ተነሳው ከዚህ ነው። ሙሉ ሰው ማወቅ አለበት። ካልሆነ ኖ የኔን ሐሳብ ማወቅ አለብሽ። እኔ አሁን የተናገርኩትን አላወቅሽም። ስለዚህ ሴናም ነበረች። ካራክተር የተባለው ከስርዓት አንጻር ነው። ከእምነት አንጻር ግን ከሙስሊም ፔንቴኮስታል ይሻለኛል። ይሄንን ደግሞ ሴናም ነበረች። ማራናታ ቆይ እሳቸው እሱ ሴና ብላለች። ኤልያስ ይሄንን ነገር በስነ ስርዓት ተናግሯል። ከዚህ በተረፈ በውስጣችሁ ሌላ ነገር እስካልሆነ ለምን ከፈታችሁ? ለምን አስተምሮቻችሁን አረጋችሁ? ለምን ለየት አላችሁና ወጣችሁ ማስተማር ጀመራችሁ? ካልሆነ በስተቀረ ማር እዚህ ጋር በእናንጠፈጥፍ ማንም እንደማይቀበለን እናውቃለን። ስለዚህ በዚህ መልኩ ነው የነበረው። ከዚህ ነገር ውጪ ሌላ ፖለቲካ እነሱን ለመርዳት እኔ እኮ መጀመሪያ እኛ ተነካን ብዬ ነው እሳቸውን እኮ ማውራት የጀመርኩት እንጂ እኔ ሌላ ምን እንዳወሩም አልሰማሁም። የተቆረጠችው ነው ደግሞ የተቆረጠ ይዞ መጥቶ አንድ ክርስቲያን ነኝ የሚል መንፈሳዊ ነኝ የሚል እንዴት የሰውን ንግግር ቆርጦ ለማባላት ይለጥፋል? ይሄ ሰውዬ ክርስቲያን ነው? እንዴት የሌላ ቤተክርስቲያንን ካህን አንተ እንዲህ ነህ ተብሎ ተለጥፎ ይለጠፋል? ይሄ በእውነት ክርስትና ነው? ክርስትና ነው ወይ? ይቅርታ አድርጉልኝ። በዚህ እንኳን እኛ የኦርቶዶክስንም ድጋፍ አንፈልግም፣ የፔንቴኮስታልንም ድጋፍ አንፈልግም። ቤተክርስቲያኒቷ ያለች የነበረች ናት። እኛ የራሳችን ዶክትሪን አለን። በካውንስል ውስጥ በህብረት በአንድነት ያለን። ይሄ ግልጽ መሆን አለበት። የማንንም ትዕዛዝ የማንንም እንትን ይዘን ድጋፍ ይዘን እዚህ አልመጣንም። ስም ለማጥፋት የነሱ ተከፋይ ናቸው መርሰሬኒ ናቸው ምናምን ብትሉኝ መስማዬ ድፍን ነው። በቃ እዚህ ሁላችንም የራሳችንን ለጥቃቅን ነገር ተገሰን እዚህ የምንመጣ ማናችንም የለንም። እዚህ ማናችንም ስም ለማጥፋት ግን ተገስታችሁ ነው። ከኋላ ተልኮ አላችሁ። ስማችንን ፎቶአችንን ምናምን ስታብጠለጥሉ እኛ አልተናገርንም። ኤኒዌይ እዚህ ውስጥ ያላችሁ ሁላችሁ የማንንም ተልኮ we are not kids here ወይም ደግሞ በቤተክርስቲያን ውስጥ መርሰነሪ ሆነን የሆነ ተልኮ የሆነ ሰዎች አባብለውን እዚህ የምንሰራው ነገር የለም። የሰውንም ፎቶ ሰውን በኤአይ ሰርተን ታቦት አሸክመን ወይ ደግሞ የሆነ ነጠላ አስይዘን ወይ የሆነ ነገር ሰርተን እዚህ ስንለጥፍ አላያችሁም። የሆነ ቤተክርስቲያንን ስም ጠቅሰን እዚህ ጋር ስንናገር አላያችሁም። ስንሳደብ አላያችሁም። ቤተክርስቲያን ሲጠለጠል የቤተክርስቲያን መሪ ሲጠለጠል የሰው ፕራይቬት ነገር ሲጠለጠል ዝም ብለን ነው ያለፍነው። ዝምታችን ደግሞ ጭንቅላታችን ላይ ለመውጣት ከሆነ ይቅርታ። ለማንኛውም ኤኒዌይ የነበረ ሁኔታ ይሄ ነው። ከዚህ የተለየ ነገር የለም። አሁንም የምንናገረው ነገር ለቤተክርስቲያናችን ለአስተምሮታችን ነው ያለነው። የማንንም ድጋፍ አንፈልግም። የማንንም ተልኮ ደግሞ ይዘን የመጣነው ነገር የለም። ሰውን ኮምፕሊኬትድ እንዲሆንና ግራ ለማጋባት ከነሱ የሆነ ምናምን በምትሉት ነገር አንሸማቀቅም። እዚህ ህፃን የለም። ይሄ መንፈሳዊ ስራ ነው። መንፈሳዊ ስራ ደግሞ ከሆኑ ሰዎች ገንዘብ ወስደን የምናደርገው ነገር የለም። በሳንዴይ ስኩል ያደግን፣ በሳንዴይ ስኩል ኳየር ውስጥ የነበርን፣ በቸርች ውስጥ በልጅነት የተጠመቅን፣ በቸርች ውስጥ ያገለገሉ እንጂ ከሆነ ሰዎች ገንዘብ ፈልገን አይደለም እንመጣው።
ምናልባትም ደግሞ ባክግራውንዳችንን ብታውቁት ደግሞ ገንዘብም የምንፈልግ ሰዎች አይደለንም። በቃ የመጨረሻ። ስለዚህ በዚህ አይነት አመለካከት እዩ። ከዚህ በተረፈ እኔ እንደዚህ አይነት ዲስከሽን ውስጥ መግባት አልፈልግም። ሁላችሁም ማወቅ ያለባችሁ ነገር አንድና አንድ ነው። የክርስቶስ ወንጌል እንዲሰበክ፣ በንግግራችን ውስጥ ክርስቶስ እንዲታይ፣ ቤተክርስቲያን ያስቀመጠችው ዶክትሪን እንዲጠበቅ፣ ቤተክርስቲያን ባስቀመጠችው ዶክትሪን መሰረት ፊውቸሩ በዛ እንዲቃና ለማድረግ ከሆነ በስተቀር የማንም ሰው ተልእኮ አካያጅ እዚህ የለም። ማንም ሊመራን የሚችል ህፃናት አይደለም ወይ ገንዘባተን እዚህ ቁጭ ያለ አይደለም። እንዳልኩት ነው። ምናልባት ልንሰጥ እንችላለን እንጂ የምንቀበል ሰዎች እዚህ የለም። ደግሞዋለሁ፣ ልንሰጥ እንችል ይሆናል እንጂ የምንቀበል የለም። ፔሬድ። ከዛ ውጪ ስም ለማጥፋትና ለማጥለሸት ያላወቃችሁትን ነገር እንደሰማችሁ እንደዚህ ናችሁ በማለት እናንተ ይሄን የምታወሩ ሰዎች ክርስቲያን ስለመሆናችሁ እጠራጠራለሁ ነው ባጭሩ። በተረፈ መልካም ጊዜ ዴቭ። ቴንኪዩ። እኔ ብዙም በዚህ ጉዳይ ላይ ከዚህ በኋላ አላወራም። ቅድም ቤቴን ከፍቼ ክሊር ለማድረግ ሞክሬያለሁ። የተወሰኑ ሰዎች ጠይቀውኝ፣ አሁንም እዚህ ቦታ ላይ ለጠየቁኝ ወይም ደግሞ ማወቅ ላለባቸው ሰዎች ነው የምናገረው። ከሁሉም በላይ አሁንም በየትኛውም አቅጣጫ ይቅርታ ጠይቀው ሄደዋል። እንደ አንድ አዋቂ፣ እንደ አንድ ትልቅ ሰው፣ እንደ አንድ ካህን አክብረው መጥተው ተናግረው ይቅርታ ጠይቀው ሄደዋል። ይቅርታ ያልጠየቁ የሉም እናንተ ጋር። አለቀ። ምንም አታመጡ። ይሄንን ነው የምለው። መልካም ጊዜ። ቻው። እሺ፣ መልካም። ለማንኛውም መርሰሪዎች ናችሁ ያላችሁ ወገኖች፣ ለማንኛውም ላስታውሳችሁ፣ እኛ በኢትዮጵያ ብር አይደለም የሚከፈለን፣ በዶላር ነው። ምናልባት ከረሳችሁት ላስታውሳችሁ ይሄ ነው ያለንበትን ከረሳችሁ ማለት ነው። ለሆነ ለገንዘብ ለሆነ ለማግኘት እንትን የምንልበት አይደለም። በዶላር ነው እዚህ የሚከፈለን። ስራችንን እንዳውም አቁመን ነው እዚህ እየሰራ እንትን እያገለገልን ያለ ነው። የት እንዳለን የዘነጋችሁ ይመስለኛል። አድርሱልኝ፣ ለዚህ ለመርሰሪው ማለት ነው። ለመርሰሪው አድርሱት። በኢትዮጵያ ብር አይደለም የሚከፈለኝ፣ በዶላር ነው። ኦኬ። በጣም ያሳዝናሉ። የማይፈለግ ነገር ውስጥ እንድንገባ ነው እያደረጉ ያሉት። ማይሆን መንገድ ውስጥ እንድንገባ ባላጠፋ ነው እንትን ባላልነው ነገር ምንም በሌለንበት ነገር ሉትራኖች ላይ ሲዘምቱ እኛ ላይ ኢንስተንስ ሲሉ ይሄ ከፍተኛ ጥላቻቸውን ነው የሚያሳየው። ያልሆነ መንገድ ውስጥ እኛም በእልህ እንደዚህ አይነት ምላሽ እንድንሰጥ ሁሉም እኮ ማድረግ የሚፈልገው ማድረግ ይችላል። ዲስ ሶሻል ሚዲያ ሁሉም እርስ በራሳችን ያለውን ክፍፍል ያለውን ልዩነት በጣም ከማጉላት ከማድመቅ ውጭ ሌላ ምንም እንትን የለውም። ስለዚህ ያንን ፈልጋችሁታል እናንተ የሆነ እንትን ማድረግ አልፈልጋችሁም። ነገሮችን ከዚህ በፊት እንትን ያላችሁት እንጂ አዲስ ነገር እስከሌለ ድረስ እናንተን ከሌለ ነገሮችን ማለዘብ ነገሮችን እንትን ማለት ማቀራረብ ምናምን አልፈለጋችሁትም። ያንን የሆነ ባለመርሰሪው እንደተናገረው የሆነ ኮርነር እኛን ለማስያዝ ነው የፈለጋችሁት። እንደዛ ደግሞ አትችሉም። ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ ነው። የበለጠ ልዩነታችን ላይ ብቻ እንድናወራ ነው የምታደርጉን። እልህ አስገብታችሁ ልዩነታችንን ሁሉ እየፈለፈልን እሱን እያወጣን ዶክመንት እያወጣን እሱ ላይ ብቻ እንድንናገር ነው የምታደርጉት። ይሄኛው አካሄዳችሁ ማለት ነው። የተለያየ ነገር እያወጣን ያንን ዶክመንት ሰነድ እያወጣን እንድንናገር ነው የምታደርጉት። ልዩነቱ ላይ ብቻ ትምህርት ሌላው ላይ እንዳናስተምር ነው የምታደርጉን። ወደዚህ እልህ ውስጥ ነው የምታስገቡን። ብዙ ማስተማር የሚገባን ብዙ ማሳወቅ የሚገባን ብዙ ትምህርቶች እያሉ ልዩነቱ ላይ ብቻ የበለጠ እንድናተኩርበትና እነዛን ልዩነቶች እየፈለፈለን እያወጣን ዶክመንት እያወጣን እንንቀጥልበት ነው እየገፋፋችሁ ነው ያላችሁት ማለት ነው። ስለዚህ ማታቆሙ ከሆነ እኔ ነግራቸዋለሁ፣ አቁሙ። ይሄ አይጠቅምም፣ አቁሙ። ማንም ከማንም አያንስም፣ ማንም ከማንም አይበልጥም። ስለዚህ ብታቆሙ ይሻላቸዋል።
የበለጠ ልዩነቱን ለማስፋት የምትጥሩ መለያየታችንን እንትናችንን በደንብ ኮርነር እንድንወጣ እንድንገለል ለማድረግ የምታደርጉት ሙከራና ጥረት ለዛሬ አልተሳካላችሁም። ሌላ ጊዜ ሞክሩ። ስለዚህ በዚሁ መስመር እንቀጥላለን ካላችሁ ቀጥሉ፣ እኛም እንቀጥላለን። የበለጠ ውስጥ ታስገቡኛላችሁ። አሁንም ቤት እየከፈትን ሉትራኖች እንደ በፊቱ ሲናገሯቸው ዝም ይላሉ ምናምን ብላችሁ አስባችሁ ከሆነ ኖ ኖ ኖ፣ ሌሎቹ ዝም ብሉ፣ ዝም አይደለም ከዚህ በኋላ እኔ ከዚህ በኋላ እናንተ በዚህ የምትቀጥሉ ከሆነ ልዩነታችን እንዳውም ሁሉንም አወጣዋለሁ። ሁሉንም እያወጣው መናገር ጀምራለሁ። ዶክመንቶቹን እያወጣው ልሳን ላይ አልሄድበትም ብዬ ነበር። ልሳን ላይ ዶክመንቱን ሁሉ እያወጣው መናገር ጀምራለሁ። ካላረፋችሁ ልዩነቱ ላይ ብቻ አተኩሬ መናገር ጀምራለሁ። ብዙ ነገሮችን አፈርሳለሁ ልዩነቱ ላይ ብቻ። ስለዚህ እረፉ፣ ብታርፉ ይሻላችኋል። እኔ ያስጠነቅቃችኋለሁ፣ እረፉ። አላርፍም ካላችሁ ግን ፑሽ እያደረጋችሁኝ ነው፣ ልዩነቱ ላይ ብቻ የበለጠ እንድሰራበት። ያ ስለዚህ ዓለም ሁሉ እንዲያውቀው ማድረግ፣ ዓለም ሁሉ አደባባይ ዓለም አሉ የሚያየው እዚህ ቲክቶክ ላይ ዩቱብ ላይ ምናምን የሚጫነው ዓለም ሁሉ እንዲያውቀው ማድረግ ይቻላል። እያንዳንዱን ነገር ማለት ነው። ምክንያቱም በጣም ያናድዳል። የሆነ እኮ ምክንያት አግኝታችሁ የሆነ ነገር አድርገን ምናምን እንኳን እንትን ብትሉ ኦኬ፣ ያለ ምንም ጥፋት ምንም ሳናጠፋ ምንም ሳናደርግ ሉትራን ላይ ይሄ ጥላቻ ከመሆኑ ውጭ ምንድን ነው የሚባለው? እስኪ ቤት መክፈት በእኛ ላይ እኛን መናገር እኛን እንድንሰደብ እንድንወቀጥ ማድረግ ምንድን ነው የሚባለው? ይሄ ያለ ምንም ምክንያት ዊዛውት ኤኒ ሪዝን። ያ እንገባለን። ያንን አይደል የፈሩት? ዮኒ ማኛ ጋር እንገባለን። ዮኒ ማኛ ጋር እንገባለን። በደንብ ነው እንዳውም እዛ በአደባባይ የምናወጣው ስለ አልተር፣ ስለ መሰዊያ፣ ስለ ምናምን፣ ስለ በቅዱሳን ስለ ልዩነታችን ላይ ስለ ጥምቀት፣ ስለ ጌታ እራት በደንብ እናወራበታለን። እንዳውም ዮኒ ማኛ አዘጋጅልን ፕሮግራም ብለዋለሁ። እንገባለን። ያንን አይደል የፈራችሁት? እዛ እንዳንገባ ብዙ ሺህ ህዝብ ስለሚከታተል እንዳውም እገባለሁ። እልህ ነው የምታስገቡኝ። ከዚህ በኋላ እገባለሁ፣ አስተምራለሁ፣ እናገራለሁ። ልዩነታችን ሁሉ አወጣዋለሁ። እዛ ላይ የበለጠ እልህ ውስጥ የምታስገቡኝ ሁሉንም ነገር እያንዳንዱን ነገር ሳክራመንቱን፣ የአልተር ጉዳይ፣ የቅዱሳን በሰማይ ያለንን ልዩነት በሙሉ ይሄ ዲስፐንሴሽናል ቴዎሎጂውን እያንዳንዱን ነገር አወጣዋለሁ። ከዚህ በኋላ እልህ ውስጥ የምታስገቡኝ ማታቆሙ ከሆነ በዓለም አደባባይ ብዙ ልዩነቱ ላይ ብቻ አተኩሬ እንድሰራ የምታደርጉኝ እየገፋፋችሁኝ ነው። በግድ ማለት ነው። በግድ ፑሽ እያደረጋችሁኝ ነው። ይህንን ወቁት። አንቺ ዮኒ ማኛ እንትን ያደርግልኝ እጽፍለታለሁ። እኔም ዮኒ ማኛ ቤት እንገባለን። በቃ ከዚህ በኋላ አሁን ድጋሚ ቤት የምትከፍቱ እኛ ላይ የምትናገሩ በተለይ እንደዚህ የምትታወቁ የምናውቃችሁ ሰዎች ቤት የምትከፍቱ ከሆነ ትረስትሚ ዮኒ ማኛ ጋር ገባለሁ። ዮኒ ማኛ ጋር ሪኩዌስት አድርጋለሁ፣ ገባለሁ። ቴዲ አዋሳ ጋር በቃ ያለበት ቦታ ሁሉ ገባለሁ። ልዩነት ላይ አብልጭ እንድሰራ እንድታደርጉኝ ነው እየገፋፋችሁኝ ያላችሁት ማለት ነው። ማልፈልገው ነገር ላይ ማለት ነው። ጀስት እኛ ፍላጎታችን ዓላማችን ትምህርታችንን ማሳወቅ ትምህርታችንን መናገር ነው። የእናንተ ግን ድርጊት፣ የእናንተ ግን አካሄድ፣ የእናንተ ግን ጥላቻ፣ ለእኛ ያላችሁ ጥላቻ፣ ለመካነ ኢየሱስ ያላችሁ ጥላቻ፣ ለሉትራን ያላችሁ ጥላቻ በጣም እየገፋፋን ነው። ጥላቻ ነው ያላችሁ። ትምህርቷ እንዲገለጥ አትፈልጉም። ትምህርቷ እንዲወጣ አትፈልጉም። ለምን? ትምህርቷ ወጣ ማለት የእናንተ ራቁትነት ይገለጣል። ራቁትነት ከቤተ ክርስቲያን አስተምሮ የተፋታ ራቁትነት ያለው ትምህርታችሁ ከቤተ ክርስቲያን ታሪክ የተፋታ የቤተ ክርስቲያንን ጉባኤ የወሰነችውን ክሪዶችን ያላከበረ ራቁት የሆነ ትምህርታችሁ ይወጣል። የእኛ ትምህርት ተገለጠ ማለት ለምን? የእኛ ትምህርት ከአባቶች ትምህርት ጋር የተስማማ ከክሪዶች ጋር የተስማማ ትምህርት ስለሆነ ያ ነው ፍራቻችሁ። ሌላ ምንም አይደለም። የእናንተ ራቁትነት ስለሚገልጠው ነው የእኛ ትምህርት። ሰብጀክቲቭ ኢንተርፕሪቴሽን ላይ ብቻ የተመሰረተ ትምህርታችሁ ስለሚገለጥ ብቻ በቃ ሌላ ምንም አይደለም። ትምህርታችን ነው እንጂ
አስቀድመን እኮ ተሳድበን ወይ እንትን ብለን ምናምን እኮ አይደለም። ይሄ ሁሉ የተጠማን ነው ትምህርታችን ማስተማራቸው። የእኛ ትምህርት ማለት የእናንተን ራቁቱን የቀረ ቴዎሎጂ ይገልጠዋል። ባዶ የሆነ ቴዎሎጂ ማለት ነው። ከአባቶች ትምህርት የተፋታውን ቴዎሎጂያቸውን ሳክራመንት ላይ ከአባቶች ትምህርት የተፋታ 16ኛው ሴንቸሪ ላይ የተመሰረተውን አናባፕቲስቶች የመሰረቱትን ትምህርት በጥምቀት ላይ በጌታ እራት ላይ ልክ እንደዛው ኮንሰንሰስ የለ ዩናመስሊ ኮንሰንሰስ የሌለውን ከክሪዶች ጋር የተፋታ ከአባቶች ትምህርት ጋር የተፋታ ራቁት የቀረውን ትምህርታችሁን የእኛ ትምህርት ይገልጠዋል፣ አደባባይ ያሰጠዋል። ለዛ ነው ሌላ ምንም አይደለም። ምንም እንጂ ተሳድበን እንትን ብለን ምናምን አይደለም የተጠመር ነው። ይሄ ሁሉ ኮርነር እንድንወጣ የተፈለገው መርሰሪ የተባልነው ይህን ሁሉ እንደ አደጋ ነው የምናያችሁ፣ እንደ ስጋት ነው የምናያችሁ የተባለው ምኑ ነው? ትምህርታችንን ነው። በቃ ሌላ ምንም አይደለም። ትምህርታችን ነው። ሳክራመንታል ትምህርታችን፣ እያንዳንዱ ትምህርታችን ከቤተ ክርስቲያን አስተምሮ ጋር የተስማማ ነው፣ የተፋታ አይደለም። መምዘዝ የሚቻል ጉባኤን ያላከበረ ትምህርታችሁ፣ ክሪዶችን ያላከበረ ትምህርታችሁ፣ ያ ትምህርታችሁን የእኛ ትምህርት ስለሚገልጠው ነው በአደባባይ። ከዛ በኋላ ከኦርቶዶክስ ጋር መሟገት፣ ከኦርቶዶክስ ጋር ዲቤት ማድረግ በጥምቀት በጌታ እራት የማይቻል ኢምፖሲብል ይሆናል። የማይቻል ያ ነው በቃ እንትን ያላችሁ ያንጨረጨራችሁ፣ ይሄ ሁሉ እንደዚህ ያዙ ይልቀቁኝ ያላችሁት ለዛ ነው። ሌላ ምንም አይደለም። ትምህርታችንን ስለገለጥ ነው። እኛ በትምህርታችን በጣም ፕራውድ እናደርጋለን። ከአባቶች ትምህርት ጋር የተስማማ ትምህርት ስለሆነ፣ ከጉባኤ ከተወሰነው ትምህርት ጋር የተስማማ በክሪዶችን የተስማማ ትምህርት ስለሆነ የህፃናት ጥምቀት በሉት የጌታ እራት በሉት ማንኛውም በጥምቀት የሚገኘው ነገር በሉት ዩናመስሊ ኮንሰንሰስ ያለው ትምህርትን የያዝ ነው። ዩናመስሊ እናንተ ከተባለ ደግሞ 16ኛው ሴንቸሪ ላይ የአናባፕቲስቶች 3 ሰዎች የሆነ ቃሽተው ያመጡት ትምህርት ማለት ነው። ተነሳና በቃ አንተ አጥምቀኝ ተባብለው የፈጠሩት ትምህርት ማለት ነው። ያንን ትምህርት ስለሚገልጠው ምዘዙ ከታች ሲባል መመዘዝ የማይችል ዩናመስሊ ኮንሰንሰስ የሌለው ትምህርታችሁ ስለሚገለጥ ብቻ። ስለ አልተር ቢባል ባለፈው ተናግረናል። አልተር ከቤተ ክርስቲያን የወጣው በዚህ በ20ኛው ሴንቸሪ ነው። የጌታ እራት ላይ ተናግረናል። ዩናመስሊ ኮንሰንሰስ አለ፣ አማናዊ የሚለው ሪል ፕሬዘንስ የሚለው የፕሮቴስታንት ስኮላሮችንም የአባቶችን ትምህርት ዩናመስሊ ኮንሰንሰስ እንዳለው ማስረጃ አቅርበናል። 9 ስኮላሮች ያንን ራቁቱን የቀረ ባዶ የሆነ ቴዎሎጂያችሁን አደባባይ ስለሚያሰጠው ሰብጀክቲቭ ኢንተርፕሬቴሽናችሁን አደባባይ ስለሚገልጠው ነው። ሌላ ምንም አይደለም። ከአባት ጥቀስ ብትባል መጥቀስ የማችልበት ትምህርት፣ ስለ ሳክራመንት፣ ስለ ጥምቀት፣ ስለ ጉባኤ ጥቀስ ብትባል መጥቀስ የማችልበት ጉባኤ አትቀበሉ፣ የአባቶች ትምህርት አትቀበሉ። ሰብጀክቲቭ ኢንተርፕሬቴሽን ኑዳ ስክሪፕቸራ የሆነ አረዳዳችሁ ያንን አደባባይ ስለሚያሰጠው ብቻ ነው። በጣም የጠላችሁን በጣም እንትን ያደረጋችሁን እንዳናወራ፣ እንዳንናገር፣ እንዳናስተምር ትምህርታችሁ አሁን እኮ በጣም የምትገርሙ ናችሁ። ትምህርታችሁን አስተምሩ። ማንም ትምህርታችሁን ታዲያ ትምህርታችን አይደል እንዴ ጠላት ያፈራብን? ተሳድበን ነው እንዴ ጠላት ያፈራብን? ተሳድበን ነው? እስኪ ትምህርቱን ከማስተማሪ በፊት የጠላችሁኝ እስኪ ንገሩኝ፣ እስኪ ንገሩኝ። ትምህርት ማስተማር ከመጀመሪያ በፊት ዳዊትን የጠላችሁ እስኪ ንገሩኝ። አሴ ቤት ገባ ነበራል፣ ሰውዲት ቤት ገባ ነበራል ከዛ በፊት እስኪ የዛን ጊዜ የጠላችሁኝ ንገሩኝ። ትምህርት ማስተማር ስንጀምር ነው እኮ የጠላችሁ። ትምህርታችሁን አስተምሩ ትሉናለች። ትምህርታችን አይደለ እንዴ ጠላት የሆነባችሁ? ትምህርታችን ነው ለእናንተ ጠላት የሆነባችሁ፣ እሳት የሆነባችሁ፣ መልስ ያሰጣችሁ፣ አንደበታችሁን የቆለፈው መከራከር እንዳችሉ ዲቤት እንዳታደርጉ አንደበታችሁን የለጎማችሁ የያዛችሁ የቆለፋችሁ የእኛ ትምህርት ነው። ከዛ በኋላ በጥምቀት ዲቤት ማድረግ እንዳችሉ የተቆልፋችሁ የቀራችሁት ማለት ነው። በሳክረመንት ጉዳይ ዲቤት ማድረግ እንዳችሉ የቀራችሁት የእኛ ትምህርት ሲገለጥ ነው። ታዲያ ምኑ ነው ትምህርታችሁን አስተምሩ ማንም አልተቃወማችሁ የምትሉን? እሱ ነው እኮ ጠላት የሆነባችሁ፣ ትምህርታችን ነው እኮ። አትቀልዱ እንጂ አትቀልዱ። ገና እንገልጠዋለን። በዚህ አይነት እልህ ውስጥ ካስገባችሁንና እንደዚህ እንድንሆን ከፈለጋችሁ ገና እንገልጠዋለን። ይገለጣል። ይሄ በእኛ ቤት ብቻ አይደለም፣ በትላልቅ ጉባኤ መናገር ማስተማር እንቀጥላለን። ራቁቱን የቀረ ቴዎሎጂን እንገልጠዋለን። ባዶ የሆነ ከአባቶች ትምህርት የተፋታ ቴዎሎጂያችሁን፣ በጉባኤ ከተወሰኑት ከክሪዶች የተፋታ ትምህርታችሁን እንገልጠዋለን። እያንዳንዱን ትምህርት ማለት ነው።
ዩል ሲ። በዚሁ ከቀጠላችሁ ዩል ሲ። እልህ ውስጥ ነው ያስገባችሁኝ፣ እልህ ውስጥ። ሰው ባዶ ቴዎሎጂ ይዞ እንትን ይላል እንዴ? ባዶ ከአባቶች ትምህርት የተፋታ ትምህርት፣ ከጉባኤ የተፋታ ትምህርት ይዞ የራሱ ሰብጀክቲቭ ኢንተርፕሪቴሽን ይዞ እኔ ልንገራችሁ አንድ ነገር በደንብ ስሙኝ። እዚህ ጋር እኔ ፕሮቴስታንት ውስጥ ያለሁት ሉትራን ስላለች መካነ ኢየሱስ ስላለች ብቻ ነው። መካነ ኢየሱስና ሉትራን ባትኖር አንድ ቀን አልሰነብትም። ፕሮቴስታንት ውስጥ ፕሮቴስታንትን ለቅቄ ነው የምወጣው ነበር። ሜን ላይን ክርስቲያኒቲ ውስጥ ነበር ምገባው። ፕሮቴስታንት ውስጥ ያለሁት ሉትራን መካነ ኢየሱስ ስላለች ብቻ ነው። ሉትራን መካነ ኢየሱስ ባትኖር አንድ ቀን አልሰነብትም። የየትኛውም ጋር አልገባም። ትምህርታቸውን አልቀበልም። አንድ ቀን ከአባቶች የተፋታ ትምህርት ነው ሌላው በሙሉ የያዘው። ከአባቶች የተፋታ ከጉባኤ የተፋታ ትምህርት፣ ተቃራኒ የሆነ የአባቶችን ትምህርት የሚቃረን ትምህርት፣ በጉባኤ የተወሰነውን ውሳኔ የሚቃረን ትምህርት ነው የሞላው። አንድ ቀን አልሰነብትም ነበር። ሉትራን መኖሯ ሉትራን እያንዳንዱ ትምህርቶቻችን ሳክራመንት ላይ ያለን ትምህርት ከአባቶች ጋር የተሳሰረ ስለሆነ በጉባኤ ከተወሰነው ጋር የተሳሰረ ስለሆነ መረጃ መሰነድ ስለምንችል ማምጣት ስለምንችል ሰንሰለቱ ስላለ ከካቶሊክ ሲወጡ ያንን ነገር አላፈረሱትም። ነገር ግን ከዛ በኋላ የመጣው ትምህርት ግን የአናባፕቲስቶች ትምህርት ከዛ በኋላ የሕፃናት ጥምቀትን የመከልከል የጌታ እራትን ሲምቦል ብቻ ብሎ እንትን የማለትን ሚሞሪያል ብሎ የመቀበልን ኦራሊ በሚወሰደው ነገር ምንም ነገር አናገኝም ብሎ የማለት ከዛ በኋላ የመጣው ትምህርት ከአባቶች የተፋታ ትምህርት፣ ከጉባኤ የተፋታ ትምህርት፣ ባዶ ትምህርት፣ ሰብጀክቲቭ ኢንተርፕሪቴሽን ብቻ። ይሄ ነው ትምህርታችሁ። ይህንን በሰፊው ገልጠዋለሁ። ካላረፋችሁ ካላቆማችሁ ያለ ምክንያት ዝም ብላችሁ አሁንም ቤት ከፍተን እንቀጠቅጣችኋለን እቀጠቅጣለሁ ብላችሁ ካላችሁ ከዚህ በኋላ ዳዊት እንደ በፊቱ እሺ እያለ አያልፍም። እቀጠቅጣችኋለሁ። በትምህርት ነው መቀጠቅጣችሁ። ግን ከዚህ በኋላ በትምህርት እግዚአብሔር ምስክሬ፣ በትምህርት እቀጠቅጣችኋለሁ። ከዚህ በኋላ ኃይለኛ ተቃዋሚ ሆኜ እገለጥባችኋለሁ፣ ትምህርቱን በሙሉ እያወጣሁ። ስለዚህ እረፉ። ይሄ የመጨረሻ ማስጠንቀቂያ ነው። እረፉ። በማታውቁት መልኩ ነው የምገለጡ። ትምህርቱን ሁሉ እያወጣው ማለት ነው። ባዶ ነው ማስቀረው። ማልሄድበት የለም። ማልሄድበት ልሳኑ ላይ ሄድበታለሁ፣ ጥምቀቱ ላይ ሄድበታለሁ፣ የጌታ እራት ላይ ሄድበታለሁ። በሰነድ ነው የሄድበት። ልሳኑ ላይ ዩዊል ሲት ጌታ ምስክሬ፣ በሰነድ ካላረፋችሁ ከዚህ በኋላ በሰነድ ሰነዱን አውጥቼ በሰነድ። ስለዚህ እረፉ። እልህ ውስጥ አታስገቡኝ። እልህ ውስጥ አታስገቡኝ። ማልፈልገው ውጊያ ውስጥ እንድገባ አታደርጉኝ። እረፉ። መርሰሪዎች ለመርሰሪዎች ነው ይሄን። አንቺ ምን ትናገሪዋለሽ? እኔ ብዙ ነገር ነው እኮ ለአንድነታችን ጥሩ አይደለም እንደዚህ አይደለም ብለን እኮ ተነጋግረን የተውነው እኮ ብዙ ነገር ነው። ብዙ ነገር ነው ለአንድነታችን ጥሩ አይደለም የበለጠ እንትን ይለናል ብለን የተውነው ብዙ ነው። በጣም ተጠንቅቀን እኮ እየተናገርን ያለ ነው። በጣም ተጠንቅቀን እንደ ዛሬ አሁን እንደተናገርኩት ተናግሬ ያውቃለሁ እንዴ? ባዶ ትምህርት ሰብጀክቲቭ ኢንተርፕሪቴሽን ብቻ ናችሁ ብዬ አውቃለሁ እንዴ? ተጠንቅቀን ነበር እኮ ስናወራ የነበረው። ከዚህ በኋላ ካላረፋችሁ ይውል ሴት በጣም በአግሬሲቭሊ ነው የምመጣባችሁ። በአግሬሲቭሊ እኔ እኔን ጠላት መሆንባችሁ ፊት ለፊታችሁ የምቆሙ ከዚህ በኋላ
አንቺው የምትናገሪው ካለሽ ሴይ ሰምቲንግ፣ አልበዛ ልጨርስ። ብዙ ያናግሩኛል፣ በጣም አናደውኛል። በጣም የሆነ ምክንያት ኖሯቸው የሆነ ሪዝን ኖሯቸው የሆነ ያጠፋነው ነገር እንኳን ኖሮ ቤት ቢከፍቱብን እኛ ላይ ቢሄዱብን ኦኬ፣ ያለምንም ጥፋት ጥላቻ ብቻ ነው እኮ ያለምንም ጥፋት ምን አጠፋንና ሉትራኖች ላይ ቤት ተከፈተ? ያ እሺ በቃ ይበቃናል ለዛሬ። አከታተላችኋለሁ። ከዚህ በኋላ ቤት የምትከፍቱ ከሆነ በእኛ ላይ፣ በእኔ ላይ፣ በወንድሞቼ ላይ፣ በሉትራን ላይ ቤት የምትከፍቱ ከሆነ ከዚህ በኋላ ይሄን የምታውቁት ዳዊት እንደዚህ አይነት ዳዊት ይሆናል። ምንም ነገር ላይ አልመለስም ለመግለጥ ማለት ነው። ስለዚህ ብታርፉ ይሻላል። አስጠነቅቃለሁ ይሄንን። በሉ ቻው።